የኢትዮጵያ የእድገት ችግር ከሞላ ጎደል ሁሉም ፖለቲከኛ መሆኑ ነው። ፖለቲከኛውን ያበዙት የእሳቸው ፓርቲ ነው ብልጽግና። ወደ 14 ሚሊዮን የሚጠጉ አባላት አሉን ካድሬ ያለን እያሉ ነውና ይሄ 14 ሚሊዮን የፖለቲካ እንትን እሳቸው ጋር ነው ያለው። ያበዙትም እሳቸው ናቸው የፓርቲ አባል። የኛ ህልም ሁሉ ፖለቲከኛ ከሚሆን ጥቂት ሳይንቲስት፣ ጥቂት ኢንተርፕረነር፣ ጥቂት ሀብት ፈጣሪ እና ስራ ፈጣሪ ሰዎችን ማብዛት። ነገር ግን ፖለቲካ ሳይንስ እኮ ነው፣ ራሱ ሳይንስ ነው። አገርን የሚያክል ነገር የሚመራበት ሳይንስ ነው። አሁን ግን ሁሉም ነፃና ቀላሉ የሥራ መስክ ስለሆነ አብዛኛው ሰው በፖለቲካ ይሳተፋል። ምክንያቱም የሚነሱ የመብት ጥያቄዎች የዲሞክራሲ ስርዓቱ ባልሰፋበት ባልዳበረበት የሚነሱ ጥያቄዎች ከድህነትም ጋር ከእጦት ከችግር ጋር ከፍትህ እጦት መጓደል ጋር ከሰብአዊና ዲሞክራሲያዊ መብቶች መጣስ ጋር የሚነሱ ጥያቄዎች ፖለቲከኞችን ያበዛል። በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መመረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው፣ እንገድብ ብለን ነው። ጤናማ የሆነ ሰላምና ዲሞክራሲ ሰፍኖ አገሪቱ ውስጥ ዲሞክራሲው ሰላም ሰፍኖ ዜጎች ከቦታ ቦታ እንደ ልብ ተንቀሳቅሰው የሚሰሩባት አገር ሆና ጠቅላይ ሚኒስትሩ ይሄን አማራጭ ቢያቀርቡልን ደስ ይለናል። አሁን እኮ ችግሩ ሰላም የለም አገሪቱ ውስጥ። በጣም የከፋ ችግር በየጊዜው ቀውስ ነው የተፈጠረ ያለው በሁሉም ክልል። ይሄን ችግር ባልፈታንበት ሁኔታ የጠቅላይ ሚኒስትር ስልጣን መገደብ እሱ የእሳቸውን ስልጣን መገደቡ ነው ወይ አገሪቱን ሰላም ያሳጣት? ለምን ከዚህ ቀደም ባልተገደበበትና አቶ መለስ ዜናዊ 27 ዓመት በገዙበት ዘመን ላይ ለምን እንዲህ አይነት ብርቱ ቀውስ አልተፈጠረም ነበር? የዘንድሮ ምርጫም የሚቀጥለው ምርጫም ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጨቡ። ቀደም ስታነሳ ጠቅላይ ሚኒስትሩ ፖለቲከኛ በዛ ሁሉም ፖለቲከኛ ሆናሉ። ቸርች ውስጥ ገባ ፖለቲካው፣ እሳቸውም እያዩት ነው። ድሮ እዚህ አይነት ቦታ ላይ ፖለቲካ አታወራም እና በጣም እንደው ገባ እኮ ጓዙን ጠቅልሎ ቤተክርስቲያን ውስጥ ሲገባ እያየን ፖለቲካውና እኛ አይደለም የሚያበዛኑ ፖለቲከኞቹ አይደሉም ያበሱት፣ ስርዓቱ ነው። በመጽሐፍ ቅዱስ ብሉይ ኪዳን ላይ የቀደሙት የእስራኤል ነገስታት በነቢያት አማካኝነት ነበረ የስልጣን እድሜያቸው የሚነገራቸው። እነ ንጉስ ሳኦል በነብዩ ኤልያስ በኩል ነበረ የሚደርሳቸው። እንደዛ ይሆን ያለን ይመስለኛል። አሁን ሰሞኑን ነብይ ነኝ የሚሉ ሰው ጠቅላይ ሚኒስትር አብይ ሁለቱንም ተርም ፓርቲያቸውም እንደሚያሸንፍ ሁለቱንም ተርም ሰሞኑን ነግረውናልና አንዳንድ ጊዜ ግርም እያለኝ የመጣ ነውና እንዴት ነው የእስራኤል ነቢያት እንደገና መጥቶ የነገስታትን ስልጣን ከወዲሁ የሚተነብዩልን የሚለው ነገር በጣም እያሳሰበን መጥቷልና እንደገና ወደዛ ዘመን ልንሻገር ነው ወይስ ሌላ የድጋፍ መልእክት ነው በጎን የመጣው የሚለው እሱ አሳሳቢ ነው። ሰዎች ከአውሮፓ እየመጡ ከአሜሪካ እየመጡ በእናንተ ሀገር እድገት እየተደነቁ እየተደመሙ እናንተ አላየንም አልሰማንም አትበሉ። ጠቅላይ ሚኒስትሩ እያየን ነው። እንግዲህ የስጋ አይን አለን፣ የመንፈስ አይን ግን አለን። መንፈሳዊ ነገሮችን አርቆ የሚያይ አይን እንደ ነቢያት አልተሰጠም። የኛም ጸጋ እኔ ጸጋ አይደለም። ነገር ግን በስጋ አይናችን በአይነ ስጋችን የሚታየው ነገር እናያለን። ሁልጊዜ ግን የምናስበው ከዛ ጀርባ ያለው ማህበረሰብ ምን ይመስላል? ሪሊ ልክ እንደ ምድሪቷ እንደምታምረው የህዝቡስ ኑሮ የማህበረሰቡ ጓዳ ያምራል ወይ? ብዙ ጊዜ ቤት ውስጥ ሳሎንን ታሳምራለህ፣ መኝታ ክፍል ዕቃ ቤት የሚገባ ሰው የለም። ሳሎንን ግን ወደ ቅምጠላ ድንገተኛ እንግዳ ሊመጣብህ ስለሚችል በደንብ አስብተህ በደንብ አድርገህ ባለች ነገር ታስበዋለህ። ነገር ግን ምን አለ መሶብ ውስጥ የሚበላ ቁራሽ አለ ወይ? ድስቱ ባዶ ነው ወይ? ሽሮ እንኳን ቢሆን አለ ወይ የሚለው ማንም ገበናህን አያየው። እሱ ገበና ነው ኢትዮጵያውያንን ግን ማኖር ያለበት የሚል እምነት ነው ያለኝ። አታደንቁንም ይላሉ። እንዴ እናደንቃለን እኮ። የምንቃወመው መደረቅ የሚገባውን ደግሞ መተቸት ይኖርብናል። የስ ያምራል፣ ሁሉም ነገር ያምራል። ውጮቹ መተው ያምራል ይላሉ። አዎ ያምራል። ከሚሳፈሩበት የተመቻቸ መኪና ወርደው እኮ በቀይ ምንጣፍ ላይ ተራምደው ነው የሚገቡት። ኤቨርግሪን የሆነ አካባቢን እያዩ ውበት ነው። ከዛ ጀርባ ያለው ህዝብ ግን ኑሮ ምንድነው የሚመስለው የሚለውን እኮ እነኛ የሚመጡ እንግዶችም አያው። በየቦታው ሰራተኛ ችግር ነው ይባላል። ኢትዮጵያ ውስጥ ደግሞ ስራ የለም ይባላል። አልገባኝም የት ጋር እንደሆነ ችግሩ። ይነቃቸው እሳቸውም አልገባኝም ብለው ጀመሩ። በቀደም ወይዘሮ አዳነች አልገባኝም ብለው ጀመሩ። እነኚህ ቱባ ታላላቅ መሪዎቻችን ያልገባቸው እንዴት እኛ ይገባናል? እንዴት ነው እኛ የሚገባን? እነሱ ናቸው እኮ እና አገር እየመረሩት እነሱ አይደለም። እኔ በዚህ ደረጃ እንደው በየበረሃው ላይ የሚያልቁ ኢትዮጵያውያን በየጀልባው ላይ
የሚሰምጡ ህንድ ውቅያኖስ ትልልቅ ውቅያኖሶች ውስጥ በአረብ በረሃ ውስጥ የሚያልቁ የመን ላይ የሚያልቁ ተሰደው ሄደው እኮ ዛሬም ስደቱ እጅግ በጣም ተባብሶ ቀጥሏል። ፌደራል ፖሊስ ከያቅጣጫው እየያዘ አይደለም እንደ ሂውማን ትራፊኪንግ ሰዎችን ከቦታ ቦታ እያዘዋወሩ የሚሸጡ በተለይ በአፋር በኩል ስንት መኪና ሙሉ ነው የተያዘው። በሱዳን በኩል በተለይ አሁን በአፋር በኩል ከሀገር እየወጡ ኢትዮጵያውያን በየበረሃው ቀልጠው የሚቀሩ ይሄ ተስ ምን ጠፍቶ ነው? ስራ ጠፍቶ ነው። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። እዚህ ደረጃ ይሄን ያክል ትኩስ ምግብ ደረጃውን የጠበቀ ምግብ ማን ቤቱ በላና ነው ደረጃውን የጠበቀ ምግብ? አንተ የሆነ ድንኳን ተደኩኖ በመንገደኛ በጣም በኑሮ የተጎዳ ሰው ገብቶ ይበላው? ማን መጀመሪያ በቤቱ ሰራተኛው ራሱ ደረጃውን የጠበቀ ምግብ ይበላል? ሹማምንቱ ካልሆነ በስተቀር። ሰላም ጤና ይስጥልን። የነጋሪት ቲቪ ስለ ሀገር መሰናዶ ተከታታዮቻችን፣ በዛሬው ልዩ ዝግጅታችን ሳይንቲስት የሌላት የፖለቲከኞች አገር በሚል ርዕሰ ጉዳይ ከመምህርና ፖለቲከኛ ደራሲ አበበ አካሉ ጋር ቆይታ እናደርጋለን። ዛሬ የምንነጋገረው ህዝብ የሚኖርባት ኢትዮጵያና ባለስልጣናት የሚኖርባት ኢትዮጵያ ስለ ሁለት ዓለማት ነው። በአንደኛው ኢትዮጵያ በካሜራ ፊት ባለ ሁለት አሃዝ እድገት ያስመዘገብን ስራ ፈላጊ እንጂ ስራ አጥ የለም የሚል የጠቅላይ ሚኒስትሩ ወቀሳዎች አሉ። እንዲሁም ከንቲባ ወደ አንዱ የምግብ ማዕከል ጎራ ብሎ ትኩስ ምግብ መመገብ እየተቻለ አዲስ አበባ ላይ ጎዳና የሚወጣበት ምንም ምክንያት የለም ሲሉም ተደምጠዋል። ሆኖም ግን በነባራዊ ኢትዮጵያ ሁኔታ በኑሮ ውድነት የሚቆላ ህዝብ ቁጥሩ ቀላል አይደለም። የስራ ዕድል አጥቶ ተስፋ የቆረጠ ወጣትና በምግብ እጥረትና በችግር የተጋለጠውን የዛን ሀል ነው። የባለስልጣናት ንግግርና መሬት ላይ ያለው መራር እውነት ለምን ፍጹም ተቃራኒ ሆነ? መሪዎቻችን የሚኖሩባት በየትኛው ኢትዮጵያ ውስጥ ነው? ለነዚህ ጥያቄዎች ምላሽ ለመፈለግ ከመምህርና ከፖለቲከኛ አበበ አካሉ ጋር ቆይታ እናደርጋለን። ይህን መሰናዶም ይዤላችሁ የቀረብኩት እኔ ይድነቃቸው ከበደ ነኝ። አብራችሁን ቆዩ። ጤና ይስጥልን መምህር አበበ አካሉ፣ እንኳን ደህና መጣ። እንኳን ደህና ቆየኝ። ይህ ነኝ። መልካም። ዛሬ ያው እንግዲህ ቆይታ የምናደርግበት ከላይ በርዕሱ ላይ እንደተገለጸው የሳይንቲስት የሌላት ፖለቲከኞች አገር በተሰኘ ነው። ዛሬ እጅግ አነጋጋሪ የሆነ ቆይታ ነው የምናደርገው። ጠቅላይ ሚኒስትሩ በባለፉት 2 ቀናት በተለያዩ ቦታዎች ላይ በተገኙበት መድረክ ላይ ያደረጉት ንግግር አለ። እሱን ንግግር መነሻ በማድረግ በምክንያትና በእውነት ላይ በተመሰረተ አንተም ሁልጊዜ አድማጭ ተመልካቾቻችንም በአክብሮት በሚከታተሉ እጅግ ምክንያታዊ በሆነ መልኩ የጠቅላይ ሚኒስትሩ ንግግርና ኢትዮጵያ ሀገራችን ያለችበትን ነባራዊ ሁኔታ መነሻ በማድረግ በሀቅ የምንሞግትበት ነው የሚሆነው። እስኪ በቅድሚያ ጠቅላይ ሚኒስትሩ በምክክር ኮሚሽኑ ላይ ተገኝተው ያደረጉት አንድ ንግግር አለ። እሱን እናዳምጥና በሱ ጉዳይ ላይ አስተያየታችን እንሰጣለን። አቤ፣ የኢትዮጵያ የእድገት ችግር ከሞላ ጎደል ሁሉም ፖለቲከኛ መሆኑ ነው። የኛ ህልም ሁሉ ፖለቲከኛ ከሚሆን ጥቂት ሳይንቲስት፣ ጥቂት ኢንተርፕረነር፣ ጥቂት ሀብት ፈጣሪ እና ስራ ፈጣሪ ሰዎችን ማብዛት፣ ፖለቲከኞችም በዛው ልክ በፓሽን በፍላጎት የሚሳተፉ ሰዎች እየሆኑ ሲሄዱ እንደሌላው ሀገር ሁሉም በሙያው ለአንድ ታላቅ ቪዥን ሰርቭ የሚያደርግበት አውድ ይፈጠራል። አሁን ግን ሁሉም ነፃና ቀላሉ የስራ መስክ ስለሆነ አብዛኛው ሰው በፖለቲካ ይሳተፋል። በዚያ ምክንያት ሌሎች ሙያዎች ቢገኙ ቢኖሩ ጠቃሚ የሆኑ ሀሳቦች ኢትዮጵያ ውስጥ እምብዛም እንዳይሰፉ አድርጓል። እንደተመለከትነው ነው አቤ፣ ጠቅላይ ሚኒስትሩ ሁሉም ሰው ፖለቲከኛ መሆኑን የሀገር እድገት ማነቆ ነው የሚል አይነት እንድምታ ያለው ንግግር ነው። ጥቂት ሳይንቲስቶችና ስራ ፈጣሪዎች ናቸው የሚያስፈልጉን ሲሉም ተደምጧል። ወጣቱ ሊቃንን ወቅሰዋል። ነገር ግን ዛሬ ላይ ተራው ዜጋ ራሱ ፍላጎት ሳይሆን የኑሮ ውድነት፣ የሰላም እጥረትና የብሔር ማንነት ጥያቄዎቹ አስገድዶት ነው ወደ ፖለቲካ የገባው። አብዛኛው ነገሮቻችን በሙሉ ፖለቲካም ጭምር ናቸው። ህዝቡ መሰረታዊ የሁሉን ጥያቄ ባለበትና ይሄንን ጥያቄ ባነሳበትና መንግስት ደግሞ የህዝብን ጥያቄ መመለስ ባለበት አግባብ ልክ እንዲመልስ በማናቸው መንገድ በሰላማዊ መንገድ የሚደረጉ
ጥያቄዎች አሉ። እንዲሁም ደግሞ በአገር ቤት ውስጥ በተለያዩ አካባቢዎች በአማራ፣ በኦሮሚያ፣ በትግራይ ከመንግስት ጋር ጠመንጃ አንስቶ የገጠሙ አሉ ጥያቄዎቻቸውን ለማንሳት። ስለዚህ ዘርፈ ብዙ በሆነ መልኩ የፖለቲካ ጥያቄ እንደ ሀገር እየቀረበ ነው። እነዚህን ጥያቄዎችን አድምጦ በአግባቡና በስርዓቱ ከመመለስ ይልቅ ሁሉም ጥያቄዎች በአንዴ ላይ መለሱ ይችላሉ። በሂደት በተዋረድ መመለስ ሲገባቸው እነዚህ ጥያቄዎች ለምን ተጠየቁ በሚል ይመስላል በስልጣን ላይ ያለው የአገዛዝ ስርዓትና መሪ ሁሉም ፖለቲከኛ ሆነ፣ ግራ ገባን፣ ተቸገርን፣ ሳይንቲስት የለም፣ ሌላ ስራ ፈጠራ የለም። ይሄ መሆኑ እንደ ሀገር አሁን ላይ ትልቅ ችግርና ማነቆ ሆኖብናል ይላሉ። ይህን ንግግራቸውን እንዴት አየው አቤ? ያው እንግዲህ ጠቅላይ ሚኒስትራችን በተለያዩ አጋጣሚዎች የሆነ ኦኬዥን ሲፈጠር ወጥተው ንግግር ያደርጋሉ። እኛም የፖለቲካ ሰዎች በእርግጥ በስተን አይደለም እሳቸው እንደሚሉት ወጥተን አንዳንድ መተቸት የሚገባቸውን ሀሳቦች እንተቻለን። ምክንያቱም የእሳቸው ቃል ፍጹማዊ ቃል ወይም የአምላክ ቃል አይደለምና የሰው ቃል ነው፣ ከሰው አንደበት የሚወጣ ነው እና እዚህ ጋር ልክ አይደለም ብለን እንሞግታለን። ይሄ ደግሞ ለእሳቸው ምሪት ለሀገርም እድገት ከባድ ነው። ከዚህ በዘለለ ግን ሪሊ ኢትዮጵያ ውስጥ ትልቁ የእድገት ማነቆና ችግር የፖለቲከኛው መብዛት ነው። ከዚህ ሁሉ ሚሊዮን ህዝብ ስንት ፖለቲከኛ ነው? እንደውም እኮ ፖለቲከኛውን ያበዙት የእሳቸው ፓርቲ ነው ብልጽግና። ወደ 14 ሚሊዮን የሚጠጉ አባላት አሉን ካድሬ ያለን እያሉ ነውና ይሄ 14 ሚሊዮን የፖለቲካ እንትን እሳቸው ጋር ነው ያለው። ያበዙትም እሳቸው ናቸው የፓርቲ አባል። ሌላው ፓርቲ ቢጨፈለቅ እኮ 100,000 ፖለቲከኛ አይኖረውም እኮ በመላው ሀገሪቱ። 100,000 የምን 100,000 50,000 አይኖረው። ከደጋፊ ውጪ አባላት ሆነው አመራር ሆነው ፖለቲካ ውስጥ የሚንቀሳቀሱ 50,000 አይሆኑም። ይሄ ከ130 ሚሊዮን አንፃር ኦልሞስት እንደው ለአቅመ ፖለቲካ የደረሰውንም ሰው አይተን እንደው 60-70 ሚሊዮን ሰው እንኳን ብናደርግ በዚህ ደረጃ እሳቸው በገለጹት ደረጃ የትኛው ፖለቲከኛ በዝቶ ነው? ምናልባት እዚህ ቲክቶኩም ላይ ሶሻል ሚዲያውም ላይ የሚሞግታቸውን አካል ወደ ፖለቲካው አዘንብለውት ከሆነ እነሱ የራሳቸው እንትን ነው ያላቸው፣ የራሳቸው መንገድ ነው ያላቸውና በፖለቲካ ፓርቲ ታቅፎ ፖለቲካውን እየሰራ የሚንቀሳቀስ አካል ነገር ግን ይሄን ያክል እሳቸው እንዳሉት የሚያሰጋም አይደለም። ይሄን ያክልም ሳይንቲስት ያሳጣን ሌላውንም እንትን የከለከለን አይደለም። እኔ እንዴት እንዳዩትም አላውቅም። ሁለተኛ አገር የፖለቲካ ስሪት ናት። በፖለቲካ ነው ሀገር የምትሰራውና ልክ አይደለም ፖለቲካውን ብሎ በሚገለጽ እንትን ይሄን ያክል ስሜታቸው የሚጎዳ ከሆነ እጅግ በጣም ነው የሚያሳዝነው። ምክንያቱም ድሃ ሀገር ውስጥ ፖለቲከኛ ይበዛል፣ ምንም ጥርጥር የለውም። ምክንያቱም የሚነሱ የመብት ጥያቄዎች የዲሞክራሲ ስርዓቱ ባልሰፋበት ባልዳበረበት የሚነሱ ጥያቄዎች ከድህነትም ጋር ከእጦት ከችግር ጋር ከፍትህ እጦት መጓደል ጋር ከሰብአዊና ዲሞክራሲያዊ መብቶች መጣስ ጋር የሚነሱ ጥያቄዎች ፖለቲከኞችን ያበዛል። ነገር ግን ፖለቲካ ሳይንስ እኮ ነው፣ ራሱ ሳይንስ ነው። አገርን የሚያክል ነገር የሚመራበት ሳይንስ ነው። ፖለቲካል ሳይንስ እኮ በየዩኒቨርሲቲው ይሰጣል በዓለም አቀፍ ደረጃ። በጣም በርካታ በፖለቲካ ሳይንስ የሚሰሩ በርካታ የዓለማችን ስራዎች አሉና ይሄን ያክል እኛ ሀገር ላይ ፖለቲከኛውን በዝቶ አይደለም። እንዲያውም እኛ ሀገር ላይ ከጥንት ጀምሮ ፖለቲካና ኮረንቲን በሩቁ ነው በሚል ዛሬም ያለው ወጣቱ ማህበረሰብ በዚህ መልኩ ነው ምና ከዛ ውጪ ምናልባት ከፌደራል መንግስት ጋር ወይም አሁን ካለው የእሳቸው መንግስት ጋር ነፍጥ አንግበው በየጫካው የሚታገሉ አካላት ፖለቲከኞች አይደሉም። እነሱም ፖለቲከኞች ናቸው ብለን ነው በቃ ቅሬታ ያደረባቸው አካላት ተበድለናል ያሉ አካላት ነፍጥ አንግበው ገብተዋልና ይሄንን ነው ማየትና ማሰብ የሚገባውና ይሄን ያክል ፖለቲካው በሱ አይደለም። ዩኒቨርሲቲዎች የሚያመርቷቸው እኮ ምሁራን የት ነው መጨረሻቸው የሚገቡት? የሥራ ዕድል ባለመኖሩ ቀጣይ ትምህርታቸው መቀጠል የማይችሉበት እያንዳንዱ የሳይንስ መስክ እኮ አድጎ ትውልዱን ለአገር የሚተርፍ ዜጋ ለማፍራት በሚያስችል ቁመና ላይ እኮ የሀገሪቱ ኢኮኖሚ ስላይደለ ነው ትውልዱም በትምህርቱም ወደ ተስፋ መቁረጥ የሚሄደውና ይሄንን ኮንሲደር ማድረግ ቢቻል ጥሩ ይመስለኛል። ግን ሁላችንም ፖለቲከኞች አልሆንም። በጣም ጥቂት ነው ፖለቲከኛው ኢትዮጵያ ውስጥ። እሱም ቢሆን እየሰለቸው መጥቷል። አሁን የተንጠባጠበ ነው። ምናልባት ከዚህ በኋላ ፖለቲከኛ አይኑር የሚል ከሆነም አይቻልም እሱን ማድረግ። ያለ ፖለቲካ ሀገር አይመራም። ፖለቲካ መሆኑ አይቀርም ሁሉም ነገር። ዳቦም ፖለቲካ ነው ባለንበት ሀገርና ይሄ የሥራ መስክም አይደለም በነገራችን ላይ ፖለቲካ። እሳቸው እንዳሉት አሁን ሰው የሥራ መስክ ሪል የኢትዮጵያ ፖለቲከኞች ደሞዝተኞች ናቸው እንደ ተቃውሞ ጎራ ላይ ያሉ ይከፈላል አይደለኝ።
ተከፍሎ ነው የምንታገለው ፖለቲካ ውስጥ? አንተ በነበርክበት ዘመን ተከፍሎ ነው የታገልከው? በጣም እኮ ነው የሚገርመውና ይሄ ሁሉ ፖለቲከኛ የተከፈለው የሚታገልና ጥሩ ክፍያ ካለው እንዲያውም እሳቸው ባሉት መጠን አለ በኢትዮጵያ ህዝብ ሁሉ ፖለቲከኛ ይሆን ነበር። ትውልዱም ዩኒቨርሲቲ ገብቶ ይወጣ ፖለቲከኛ ይሆን ነበር ክፍያ ካለበት። እና በዚህ መልኩ ማየት ቢቻል ጥሩ ነው እላለሁ። መልካም ጥሩ ብለሃል። በተለይ አሁን ወደ መጨረሻ አካባቢ ያልከው ነገር የሚያስገኝ ነገር ቢኖርማ የተለየ ነገር ባየን ነበር። በአሁን ሰዓት እንደውም የፖለቲካ ጥያቄ የሚያነሳ የፖለቲካ ሐሳብ ያለው አንተንም ጨምሮ እንደ አዋሽ 40 አዋሽ 7 በተለያዩ እስር ቤቶች የከፈልካቸው ዋጋ በባለፉት የፖለቲካ ሂደቶች ውስጥ ተሳትፎች ውስጥ ካገኘው ይልቅ ያጣው የራስን የሆነ የተነጠቀው ነገር ይበዛል። አሁን ላይ እናንተን ስንነጋገር እንኳን የፓርላማ አባላት፣ የህዝብ እንደራሴዎች፣ ጋዜጠኞች፣ ፖለቲከኞች፣ አክቲቪስቶች የፖለቲካ ጥያቄ በማንሳታቸውና በፖለቲካ አመለካከታቸው ብቻ ለከፋ እስርና እንግልት ተዳርጓል። ብዙዎችም ለስደት ተዳርጓል። አገር ቤትም ያሉትም ጭምር እጅግ አስቸጋሪና ፈታኝ በሆነ ሁኔታ ውስጥ ነው ያሉት። ዋጋ የሚያስከፍል እንጂ ጠቅላይ ሚኒስትሩ እንዳሉት የስራ ዘርፍ ሆኖ የተለየ ጥቅም የሚያስገኝ ሆኖ ያለ አንድ የስራ ዘርፍ አይደለም። ሌላውና ትልቁ ነገር ደግሞ አንተ ያስቀምጥከው ነገር ቆንጆ ነገር አለ። እንግዲህ በሚሊዮኖች የሚቆጠር የፖለቲካ ፓርቲ አባላትን አፍርተ እነዚህም አባላቶች አሉ ገንዘብ ሰበስባለሁ እነዚህ እስካሉ ድረስ ምንም የሚያግደኝ ነገር የለም፣ በስልጣን ዘመኔም በምርጫም በምንም በሚደረግም ሰልፍም አስወጣለሁ አስገባለሁ የሚለውን ኃይል በዛ ቁጥር ደረጃ በሚሊዮኖች ቁጥር አሰልፎ ሌላውን በዚህ ደረጃ መውቀስ ተገቢ አይደለም የሚል የኔም የግል አመለካከት አለኝ። እንዲሁም ደግሞ ቀደም ሲል አንተም እንደገለጽከው አሁን ላይ በተለያየ መልኩ እንደ ሀገር የሚቀርቡ ፖለቲካዊ ጥያቄዎች አሉ። የግድ ፖለቲካዊ መልስም ስለሚያስፈልጋቸው ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ እነዚህ ሶስት ዘርፎች በምንም የምንለያቸው ነገሮች አሉ። እነዚህን ጥያቄዎች ለመመለስ ፖለቲካ የግድ ያስፈልጋል። የፖለቲካ መጀመሪያው ይሄ ነው። ጠቅላይ ሚኒስትሩ ይሄንን እንግዲህ እንዴት ማስረዳት እንደሚቻል በጣም የሚከብድ ነገር ነው። አሁን ሰዓት ላይ እሳቸውም እንዳሉት እንደ ሀገር ከገባንበት ምስቅልቅል ችግር አንጻር እኔም አንተም ጠቅላይ ሚኒስትሩም የሚናገሩት በአሁን ሰዓት ላይ በኢትዮጵያ ውስጥ ከታችኛው እርከን ጀምሮ እስከ ላይኛው የትምህርትም የእድሜም የጾታም የሃይማኖትም ጎራ ባለየ መልኩ ሁሉም ፖለቲካውን እንዲያስብ አድርጎታል። ያም የሆነበት ምክንያት ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ችግሮች እጅግ የበዛ የገዘፈ ከመሆናቸው አንጻር ሰው ይህንን ጥያቄ ማንሳት፣ መነጋገር፣ መዋየት ጀምሯል። ይሄ ማለት ግን ሁሉም የፖለቲካ ፓርቲ አባል ነው ማለት አይደለም። ይሄ ማለት ግን ሁሉም ነፍጥ አንስቷል ማለትም አይደለም። ግን በተለያየ መልኩ ግን እንደ ሀገር ግን በአብዛኛው ጥያቄው በርትቷል። ይህንን ጥያቄ መመለስ ሲያሻና ሲገባ እንደ ሀገር አሁን ላይ ልብ ብለን እንደሆነ ንግግራቸው ዋነኛውና ከባዱ ትልቁ ችግር ሁሉም ፖለቲከኛ መሆኑ ነው። ለፖለቲካው መልስ መስጠት ነው የሚያሻው የሚል ሐሳብ አለኝ። አንተ ላይ ልጨምር ብዬ ነው። ሌላው እዚህ ሀገራዊ ኮሚሽን ሪፖርቱን ለከፍተኛ ስራ አስፈጻሚዎች እንግዲህ ጠቅላይ ሚኒስትሩን ጨምሮ ለተለያዩ የፌዴራል ባለስልጣናት የስራ ክንውኑን ሪፖርት ባቀረበበት ወቅት ነው ይህንን ንግግር ያደረጉት። አሁንም እዛ ላይ ሌላ ያደረጉት ንግግር አለ። እሱን ደግሞ እንመልከትና አስተያየታችንን እንሰጣለን። መምህር ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። 2 ተርም ስላልበቃቸው 3 እናርግላቸው፣ 4 እናርግላቸው፣ የእድሜ ልክ እናርግላቸው በሚል ነው ኮንስቲቱሽን የሚቀየረው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን ከባቢዎች በጊዜ ለመገደብ ነው። ቦተም አፕ መሆኑ ብቻ ሳይሆን ስልጣንን በህግ ለመገደብ ያለው ኢንቴንሽን በራሱ የተለያየ ነው። በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። ከዚህም ጀምራብኝ እንግዲህ ራሳቸውን መጠየቅ የሚያስገድድ ይመስለኛል ብለዋል። እስኪ ያስገድዱን ሳይሆን ሁሌም የምናነሳው ጥያቄ ስለሆነ ነው። እንግዲህ የባለስልጣናትን የእድሜ ዘመን ለመገደብ ነው ዋነኛው
ዓላማው ይሄ የምክክር ኮሚሽኑ ብለዋል። ስልጣን ለመገደብ ፈቃደኛ ነን ማለታቸው እንደ ትልቅ ነገር አንስተውታል። ነገር ግን የተቋሙ ጎራው የከሳቸው ሐሳብ በተቃራኒ እየተነሳ ያለው የስልጣን ገደብ በህግ መጻፍን ብቻ ሳይሆን ተቋማዊ የሆኑ አሰራሮች ለውጥ መኖር መቻል አለባቸው። ምርጫ ቦርድ፣ ፍርድ ቤት፣ ነፃና ገለልተኛ የሆኑ ተቋማት እነዚህ ነገሮችን ለህዝብም ለስልጣንም ዋስትና መስጠት መቻልም አለባቸው። እነዚህ ነገሮች መፍትሄ ባልተገኘበት እንዲህ ያለው ንግግር እንዴት ነው? ሌላው ደግሞ በእጅጉ እየተነሳ ያለው ነገር አዎ የተባለው እኮ ምንድነው? ይሄ የምክክር ኮሚሽን እንደ ሀገር ከገጠሙ ችግሮች አንፃር ሁሉን አካታችና አሳታፊ ሆኖ ወደ መፍትሄ የሚያመጣን ሳይሆን የጠቅላይ ሚኒስትሩን የስልጣን ዘመን ለማርዘም ከጠቅላይ ሚኒስትርነት ይልቅ ወደ ፕሬዝዳንሻል የሆነ ሲስተም ውስጥ በማስገባት የእሳቸውን ስልጣን ለማጽናት ወይ አሁን ላይ ያለውን አገዛዝ ስርዓትን ለማስቀጠል የታለመለት ነው የሚል የብዙዎች አስተያየትም ጥያቄም እየቀረበ ነው ያለው። አሁን እሳቸው እንደሚሉትም ከሆነ የስልጣን እድሜ ዘመን ለመገደብ ከሆነ ያው በእርግጠኝነት ወደ ኋላ እያነሳን አንዳንድ ሐሳቦች ከቁጥርም ከምንም አነጻጽረን የምናነሳቸው ሐሳቦች እንዳሉ ሆኖ ግን ይህን እንዴት አየኸው? የጠቅላይ ሚኒስትሩ ስልጣን ለመገደብ ነው እየተዘጋጀን ያለ ነው። ምክክሩም ውይይቱም ይሄ ነው። ይሄንን ግን በቀናነት ይሄ እኮ ታይቶም ተሰምቶም አይታወቅ ስልጣን እንገድብ ስንል እንዴት ለምን ትሉናላችሁ አይነት ንግግር ነው ያደረጉት። እንዴት አየኸው በቅድሚያ ያንን ንግግር? እኔ እንግዲህ አንዳንዴ እሳቸው ንግግር ፈገግ ያስብላል። የዚህ ሀገራዊ ምክክር መቋቋም ዋነኛው ምክንያት በመላው ሀገሪቱ ዘመን እየተሻገረ የመጣ ቀውስ አለ። ኢትዮጵያውያን የማንስማማባቸው በጣም በርካታ ትርክቶች አሉ። የማንነት ጉዳያችን፣ የወሰን ጉዳይ፣ የታሪክ ጉዳይ ሁልጊዜ የጸብ መነሻ የሆኑ ጉዳዮች አሉ። በመላው ዓለምም በሌሎች ሀገራትም ሀገራዊ ምክክር ተደርጎ ይታወቃል። ናሽናል ዳያሎግ ሌሎችም ሀገሮች አድርገዋል። ችግር ሲገጥማቸው ወደዛ ነው የሚሄዱት። ትልቅ ፈውስ ነው፣ መድኃኒት ነው። ናሽናል ዳያሎግ ህዝቡ ውስጥ ያለው ህዝቡን ጎራ ለይቶ የሚያባላውን ነገር ለይቶ ችግሩን ነቅሶ አውቶ ለውይይት አቅርቦ አንድ ድምዳሜ ላይ መድረስ ነው። ረጅም ዓመት ሊፈጅ ይችላል። 20-30 ዓመትም ሊፈጅ ይችላል ሀገራዊ ምክክር። ይሄ ታስበው ነው እንግዲህ ከባለፉት 5 ዓመት በፊት ይሄ አሁን ያለው ሀገራዊ ምክክር ኮሚሽን ከነ ችግሩም ቢሆን ስራ ውስጥ የገባው ከነ ክፍተቱ። ነገር ግን የአንድን ጠቅላይ ሚኒስትር ወይም የአንድን ፕሬዝዳንት ስልጣን ለመገደብ አሁን እሳቸው የሚሉት ብቻ ከሆነ ምን ያስፈልጋል? ሀገራዊ ምክክር ህገ መንግስቱን እኮ ማሻሻል ይቻላል። አንድ የሆነ እንትን ፎርም አድርገው እሳቸውም ወደ ስልጣን መጥተው ለመጀመሪያ ጊዜ ተቃዋሚ ፓርቲዎችን በሰበሰቡን ሰዓት በጠቅላይ ሚኒስትር ጽሕፈት ቤት እኔም በቦታው ላይ በአካል ነበርኩ፣ አንተም በአካል ነበርክ፣ አብረን ነበርን። ትዝ ይልህ እንደሆነ እዛው ቦታ ላይ ነው ህገ መንግስቱን ለማሻሻል ተብሎ ነፍሳቸውን ይማሩና ፕሮፌሰር በየነ ጴጥሮስ አንድ እንትን አድርገው በእሳቸው መሪነት ጥናት እንዲደረጉ እዛው ነበር ሲያዙ የነበሩትና በዚህ መልኩ እኮ የጠቅላይ ሚኒስትሩን እድሜ እኮ ጉዳይ በተመለከተ መናገር ይችላል። ሪሊ እሱ ነው ወይ ችግሩ? አሁን የኢትዮጵያ የፖለቲካ ችግር፣ የኢትዮጵያ ስንክሳር፣ የመከራዎቻችን መብዛት የጠቅላይ ሚኒስትሩ እድሜ መራዘም ነው? ሪሊ እሱ ነው? ይሄን ያክል ስንትን የሚያስነሳው ጠቅላይ ሚኒስትሩ ረጅም ዘመን እየገዙ አቶ መለስ እኮ 27 ዓመት ገዝተውን በተፈጥሮ ሞት ነው የሄዱት። ይቀጥሉ ነበር ቢኖሩ ኖሮ። ነገር ግን ይሄ ነው ወይ ችግሩ? የዚህ ሀገራዊ ምክክር ኮሚሽንስ በጣም እንትን አድርጎ የሰጠው ትኩረት ሰጥቶ የተነሳው ለዚህ ጉዳይ ነው ወይ? ይሄ አንድ ነጠላ ጉዳይ አይደለም ወይ? ከህገ መንግስት ውስጥ አንድ መሻሻል የሚገባው የጠቅላይ ሚኒስትሩ አለዚያም ወደ ፕሬዝዳንትነት ከቀየር ነው የአንድ ሰው ድምፅ ለአንድ ሰው በሚል ከተቀየረም ፕሬዝዳንቱ ስንት የስልጣን ዘመን ይኑራቸው እንደሚለው ምናልባት እሳቸው ቅድም ሲያነሱ ነበር እድሜ ልክ እናድርገው ያሉት። መቻም የቻይናው ፕሬዝዳንት እሺ እድሜ ልካቸውን እንዲነክሱ የቻይና ኮሚኒስት ፓርቲ ፈቅዶላቸዋል። እሳቸው ከዚህ በኋላ ሞት ነው የሚያነሳቸው። በእርግጥም የሚቃወምም አይኖርም የእድሜ ልክ ተደርጎ ተወስኗልና፣ እንደዛም ከሆነ እሰየው፣ ፖለቲከኞች አርፈን ቤታችን እንቀመጣለን። ነገር ግን ችግሩ ምንድን ነው? ይሄ ብቻ አይደለም እንዴ ማለት ትልልቅ ቱባ ችግሮች ከናቸው ያሉብን። ይሄ እኮ አንዱ ነጠላ ነው። ህገ መንግስቱ ሲሻሻል የጠቅላይ ሚኒስትሩን የስልጣን ገደብ መገደብ አንድ እንትን ነው፣ አንድ ጉዳይ ነው፣ አንድ ነጠላ ጉዳይ፣ አንድ የነጠላ ጉዳይ ነው። ነገር ግን ህገ መንግስቱ ውስጥ ያሉ በርካታ ችግር የሚፈጥሩ ዜጎች ተከባብረው ብሔር ብሔረሰቦች ተማምነው ተቻችለው እንዳይኖሩ የሚያደርጓቸው በርካታ ችግሮች፣ የግጭት ምንጮች አሉበት። እነኛን ለማስተካከል የግድ አገራዊ ምክክር ያስፈልጋል። በታሪክ የተጋጨንባቸው ያሉ ነገሮች ሁሉ ወደ መጥፎ እንትን ይዘውን እየሄዱ ነው። አገር እየፈራረሰች ነው። የጦርነት አውድማ እየሆነች ነው አገር። ስለዚህ ይሄንን ችግርም ለመፍታት ኢትዮጵያውያን በጋራ ሆነን ሀገራዊ ምክክር ያስፈልጋል። ምክክር የሚለውም የመጣው እኮ ለዚህ ነው።
እንመካከር ስለ ሀገራችን። በጣም ጥሩ ነገር ነው። ስለዚህ በዚህ ብቻ ኑ የጠቅላይ ሚኒስትሩን ስልጣን እንገድብ ብለን ስንጠራቸው አንወያይም ይላሉ። ኑ ስልጣን እንገድብ ተብሎ እኮ አይደለም የሚጠራው። ሀገራዊ ምክክር ኮሚሽን ውስጥ ህገ መንግስቱ ሲሻሻል በርካታ የሚሻሻሉ ነገሮች እንዳሉ ይታመናል። የዛን ጊዜ አብሮ እሱም ይሻሻላል። ሌላ እኮ ምንም እንትን የለውም። ስለዚህ እሱም ብቻ አድርገው ስፔሲፊክ አድርገው እሳቸው ስልጣን ጋር የሚመጣውን ብቻ ነገር አይተው አይደለም መናገር የሚገባቸው። የምንጣላበት ነገር የለም እንዴ? የባንዲራው ጉዳይ እኮ ይሄው ያጨቃጭቀናል። የኢትዮጵያ ስም ጉዳይ ያጨቃጭቀናል። እንደ አጀንዳነት አልቀረም። 1000 ምናምን አጀንዳ በላይ ተሰብስቧል የተባለ አይደል? ከ1400 ምናምን በላይ ዘን እነኚህ ሁሉ እኮ አጀንዳዎች ምክክር የሚያስፈልጋቸው ናቸው። እነኚህ ሁሉ የፕራይም ሚኒስትሩን ስልጣን እድሜ ማርዘምና ማሳጠር ጋር የሚያያዙ አይደለም። የጠቅላይ ሚኒስትሩ እድሜ ጉዳይ መወሰን የአንድ ነጠላ ሲንግል ጉዳይ ነውና በዚህ ደረጃ ነው መታየት ያለበት እንጂ አገራዊ ምክክር ኮሚሽኑ ከዚህ ነጠላ ሐሳብ ባሻገር 1000 ምናምን አጀንዳዎችን የሰበሰበው እኮ የሀገራችን በርካታ ችግሮች ነው። ከዛ እነኛ ይጨመቁ ይመጡና የትኞቹ ናቸው በጣም ስትሮንግ የሆኑ ችግሮች እንደ አገር ሊያስቀጥሉን የማይችሉ ችግሮች የትኞቹ ናቸው ብሎ ተነቅሰው ህዝብ ተወያይቶበት በውይይት የሚፈታው ይፈታል። አለዚያ ወደ ሪፈረንደም የሚያስኬደን ነገር ካለም ወደ ሪፈረንደም ሄደን በህዝብ ውሳኔ አንድ ነገር እናጸድቃለን። የዛን ጊዜ ህገ መንግስቱ ውስጥ የሚሻሻሉ ነገሮች ያልተማመንባቸው ነገሮች በሪፈረንደም በድምጽ ብልጫ ይወሰናሉ። ይሄን ፕሮሰስ ግን በአንድ ቀን ጀንበር አናደርገውም። ጊዜ ይፈጃል። አገራዊ ምክክር ኮሚሽን ብዙ እንዲያውም እኛ ሀገር በጣም በርካታ ችግሮች ያለባትን ሀገር በቀላሉ ማዳረሱም ከባድ ስለሆነና እኔ ጠቅላይ ሚኒስትሩ ከዚህ ከራሳቸው የስልጣን ዘመን ጋር በተያያዘ ብቻ ያነሷት ነገር እሷ ነጠላ ሐሳብ ናትና ብዙ ሚዛን አትደፋም፣ ብዙ ውሃም አታነሳምና በምን አይነት አንግል እንዳዩትም ከሀገራዊ ምክክር ኮሚሽን ጋር አያይዘው እንትን አይደለም። ሀገራዊ ምክክር ኮሚሽንም ሁሉንም የጋበዙ የፖለቲካ ፓርቲዎችንም የጋበዙ ኑ ሀገራዊ ምክክር እናድርግ ነው እንጂ ኑ የጠቅላይ ሚኒስትሩ የስልጣን ገደብ እንወስንም የሚል አይደለም። እዛ ውስጥ እንደ አንድ ነጠላ ሐሳብ ይታያል የሚል እምነት ነው ያለኝ። መልካም። ሌላው እዚህ ጋር የሚነሳው ነገር ምንድነው? የምክክሩ ኮሚሽኑ ሪፖርቱን ባቀረበበት ወቅት የሀገራችን 93% ክፍሎችን አካትቻለሁ ብሏል። ጠቅላይ ሚኒስትሩ ሂደቱንም አድንቋሉ። እሳቸውም ይሄንን ነገር አጽንኦት ሰጥተው ተናግረውታል። 93% የተካተተ ነው፣ ሁሉም ነገር አካትቻለሁ፣ የቀረኝ ነገር የለም የሚል ሪፖርት ተደምጧል። ነገር ግን በተግባር በአማራ በኦሮሚያ እና በሌሎች አካባቢዎች ባሉ የጸጥታ ችግር ምክንያት በርካታ የማህበረሰብ ክፍሎች ድምጻቸው እንዳልተሰማ ይናገራሉ። እንዲሁም ደግሞ ምክክር ኮሚሽኑ አጀንዳ ሰበሰብኩ የሚለው ከታች ካለው ከተለመደው የ5 ለ1 አደረጃጀት የሴፍትኔት እንዲሁም ደግሞ መንግስታዊ መዋቅርን የተከተለው የብልጽግናን መዋቅርን ካልሆነ በስተቀር በትክክልም በአግባቡ የህዝብ ውክልና ከህዝብ የተሰበሰበ አጀንዳ ስለመኖሩ እና ህዝብም በትክክል አጀንዳውን ስለመስጠቱ ጥያቄ እየተነሳ ባለበት ሁኔታ በኢትዮጵያ 93% አካታች የሆነ የአጀንዳ ማሰባሰብን ስራ አከናውኛለሁ ብለዋል። ጠቅላይ ሚኒስትሩም ይህንን አጽንኦት በመስጠት በዚሁ ንግግራቸው ላይ አድንቀው ከኛም የሚጠበቅብን ነገር እንደ መንግስትም ተግባራዊ እናደርጋለን ብለዋል። እውነት አካታች አሳታፊ ሆኖ ታማኒነት ኖሮት ወደ መፍትሄ አቅጣጫ ይወስደናል ተብሎ በዚህ ደረጃ ተጠብቆ 93% አካታች የሆነ የአጀንዳ ማሰባሰብና የምክክር ሂደቱ ተከናውኗል ማለት ይቻላል። 93% ነው ያሉት። እንግዲህ ይድነቃቸው የኛ መንግስት የቁጥር ችግር የለበትም። የሚገርም ነገር የቁጥር ችግር የለም። በፐርሰንትም ሲቀመጥ ሲሰላ ምንድነው 33 ቢሊዮን ነው ሚሊዮን 330 ሚሊዮን ኩንታል ስንዴ እናመርታለን ተብሎ ሌላው ዓለም አቀፍ እንትን ደግሞ የሚነገረን መረጃ ስናይ ሰማይና የምድር ያክል ነው። ቁጥር ችግር የለበትም። የኛ መንግስት በደንብ ይደፍረዋል ቁጥርን። የሚገርመው እኔ አንዳንድ ጊዜ በጣም ነው እንትን የሚለው 93% እኮ አገራዊ ምክክር ኮሚሽኑ አካታች ከሆነ ኦልሞስት እኮ አልቋል። መቼም በምንም ተአምር 100% የሆነ ነገር አንጠብቅም። በየትኛውም አንግል አይደለም 93%፣ 70%፣ 60% እንኳን ቢሆን 50+1 ሆኖ በጣም ትልቅ ነገር እኮ ነው። በጣም ትልቅ ነገር። እኛ ሀገር ላይ ምርጫው 100%፣ 98%፣ 96%፣ 97% አንድ ፓርቲ የሚያሸንፍበት ኢኮኖሚያችን በዛ መልኩ ጦዝ በጣም አድጓል ተብሎ የሚገለጽበት አሁን ደግሞ ሀገራዊ ምክክር ኮሚሽኑ አካታችነቱ 93%። በጣም ከባድ እኮ ነው። ይሄ ፐርሰንት እኮ ደርሰናል ማለት እኮ ኦልሞስት
አገራዊ ምክክር ኮሚሽኑ ስራውን ኦልሞስት ጨርሷል እኮ ማለት ነውና እኔ በዚህ ደረጃ በቁጥር ባይገለጽና በምንስ መስፈርት 93% እንደተያዘ ግራ ነው የሚያጋባው። 7% ብቻ ነው የቀረው፣ እሱም ትግራይ ክልል ነው የቀረው ማለት ነው። የትግራይ ክልል መሆኑ ነው። ይሄ ደግሞ በጣም ነው የሚያሳፍረው። የትኛውም የአገር አካል በዚህ ውስጥ መሳተፍ አለበት። አሁን አንዱም ችግራችን እኮ የትግራይ ጉዳይ ነው። ትልቁ የዚች አገር ቀውስም የመነጫው ከትግራይ ጉዳይ ጋር እሳቸው ወደ ስልጣን ከመጡ በኋላ በዚህ 8 ዓመት ውስጥ ትልቅ ችግር የፈጠረው አሁንም የህወሓት ጉዳይ ነው፣ የትግራይ ጉዳይ ነው። ዛሬም የሚነጠን ዛሬም ችግር የሚፈጥርብን እሱ ጉዳይ ነው። ዘን እሱን እንዴት አድርገን ነው ምንፈታው የሚለው ነገር እዚህ አዲስ አበባ ላይ ተሞከረ እኮ የትግራይ ተወላጆችን ሰብስቦ አጀንዳ ለመሰብሰብና ለማወያየት። የጠቅላይ ሚኒስትሩ የቀጠናው የምስራቅ አፍሪካ ቀንድ አማካሪና የቀድሞ የጊዜያዊ አስተዳደር መስተዳድር አቶ ጌታቸው ረዳም እኮ ተቃወሙ። በቦታው ላይ ነው አጀንዳ መሰብሰብ ያለበት፣ ውይይት መደረግ ያለበት እንጂ ከዛ የመጣ ሰው ተሰብስቦ አይደለም እኮ ብሎ እሳቸውም እኮ በግልጽ ተቃውሞታልና ይሄን ማሰብ ተገቢ ነው የሚሆነው። እኔ የዛን ጊዜ እንዲያውም በዛ ዲያሎግ ውስጥ የምክክር ኮሚሽኑ አንድ ኮሚሽነር አቶ ጌታቸውን አዝኜባቸዋለሁ፣ እንዴት ይሄን ይላሉ? እሳቸው ከዛ በሄንበት ሰዓት ላይ የነበረውን ችግር ያቆይልም። የህዝብ ተወካዩ እዛ ያለ፣ ህዝቡ እዛ ያለ፣ መከራው እዛ ያለ፣ መሀል አዲስ አበባ ውስጥ አጀንዳ ሰብስቦ የትግራይን ህዝብ ማወያየት ይሄ ተገቢ ነው? ፌር ነው? ነውር ነው በጣም። እዛ ያለውን ችግር ቀርፎ መንግስት፣ ፌደራል መንግስት ከትግራይ ክልላዊ መንግስት ጋር ያለውን ችግር ቀርፎ ወደ ጤናማ እንትን አምቶ ወደ ሀገራዊ ምክክር መግባት እንጂ በዚህ ደረጃ አዲስ አበባ ሰብስበው የምታደርገው ነገር የይስሙላ እኮ ነው የሚሆነው። ለይስሙላ ነው እንደ ይሄንን እንትን የምናካሄደው። ከዛ ውጭ በጣም ትልቅ ትኩረት የሚሻው ታጥቀው ነፍጥ አንግበው የገቡ ሰዎች ጉዳይ ለሀገራዊ ምክክር ኮሚሽኑ ትልቅ እንትን ነው፣ ትልቅ ስጋትም ነው። እንደ ልብም ተንቀሳቅሶ መስራት እንዳልቻለው አይተናል። አማራ ክልል ላይ ባህር ዳር ነው የተሄደው። ኦሮሚያ ክልል ላይ በጣም ውስን ቦታዎች ነው የተሄደው። አጀንዳዎች ተሰብስበው ሊመጡ ይችላሉ። ከዛ ውጭ በአብዛኛው እኮ በየእንትኑ የሚሳተፉ የነበሩት እኔም እኮ ዜማ ውስጥ እያለው አገራዊ ምክክር ኮሚሽን ላይ የሚሳተፉ ሰዎችን ከየክልሉ ከየወረዳው እኮ ሰሌክት እየተደረገ ይላክ ነበር። ብዙ ደብዳቤ በእኔ ፊርማ አገራዊ ምክክር ኮሚሽን ዋናው መስሪያ ቤት ድረስ ገብቷል። በጣም አስቸጋሪ የሆኑ ብልጽግና የራሱን ካድሬዎች ጭምር እያስገባ እንዴት ያስቸግር እንደነበረ ቁልፍ ቦታዎችን በማስያዝ በደንብ ነው የታየው። ይሄ ችግር እኮ ገና ደግሞ አሁን በጣም ገዝፎ ነው የሚወጣው። ምክንያቱም አገራዊ ምክክር ኮሚሽኑ አንዴ ብልጭ አንዴ ድርግም። አሁን በቅርብ ከምርጫ በኋላ ነው የሚካሄደው የሚል እምነት ነው የተገለጸው። ከዚህ ቀደም ፓርቲዎችም ጠይቀዋል፣ ፓርላማ ላይ ጭምር አገራዊ ምክክሩ ከእንትን በኋላ ከምርጫው በፊት መሆን አለበት የሚል እንትን አቋም የነበራቸው ፓርቲዎች ነበሩ። በዚህ አይነት ነው የምንጨርሰው? እንደዚህ አይነት በጣም ሰፊ በልክ የሆነ ችግር ያለባትን ሀገር ዜን ይሻገር ከምርጫው በኋላ ተባለ። አይደርስም ለምርጫው። ሲሻገር ደግሞ አሁን ከወዲሁ ደግሞ በቃ ለሀገራዊ ምክክር ኮሚሽን በቀደም ሪፖርት ያቀርባል። ሰደንሊ እኮ ነው። እኔ በፕሮግራምም የተመራ አይመስለኝም። ይሄ አሁን ጠቅላይ ሚኒስትሩ የተገኙበትና ሪፖርት የቀረበበት ድንገቴ ይመስለኛል። ድንገቴ አጀንዳ ተይዞ ድንገቴ የሆነ ስብሰባ እንጂ ፕሮፐርሊ ታቅዶበት የመጣ አይደለም። እና ሀገራዊ ምክክር ኮሚሽኑ የበጀት ችግር እንደገጠመው አንስቷል፣ ለፓርላማ እንዲቀርብ አድርጓል። ሀገራዊ ምክክር ኮሚሽኑ በርካታ ችግሮች እንደገጠሙ ታይቷል። ከዚህ አንጻር ይሄንን ችግሮች እየቀረፈ የሚቀጥለው ዓመት ላይ የሚያሳካቸውን ሂደቶች ማሳካት ነው እንጂ አሁን ባለው ሁኔታ 93% አልቋል። ዘይን ምን ይደረግ፣ እንዴት ኢምፕሊመንት ይደረግ፣ እንዴት ይተግበር የሚለው ገና እኮ ነው። በጣም ብዙ ነገር እኮ ነው ያለው። ዓመታትን ሊፈጅ ይችላል። ይሄንን ግምት ውስጥ አስገብተን በዚህ ደረጃ በቁጥር ባናሰላው ትግራይም ክልል ተካቶበት ምክክር ውስጥ እዛ ቦታ ላይ ያሉት ችግሮች ተቀርፈው በደንብ መንግስት፣ ማዕከላዊ መንግስት፣ ፌደራል መንግስቱ ከሱ የሚጠበቀውን ነገር ማድረግ የትግራይ ክልላዊ መንግስት አሁን ምን እንደሆነ ማና ጊዜያዊ እንበለው ወይስ እንግዲህ ህወሓት ወደ ቀድሞ መልሰናል ነው፣ የትግራይ ክልላዊ መንግስት ብለናል ነው የሚሉት። እዚህ ደግሞ ጊዜያዊ አስተዳደር ነው የሚባለው። እንግዲህ ገና ሁለቱ ራሱ ሌላ ችግር እኮ ተፈጠረ። አገራዊ ምክክር ኮሚሽኑ አንዱን ችግር ሳይፈታ ሌላ ችግር ላይ ይፈጠራልና ይሄም በዚህ መልኩ ብናየው ነው። ዝም ብለን ለፕሮፓጋንዳ ሲባል ብቻ በቁጥር ባንገልጸው ባናበዛው ጥሩ ነው። እኛ አይደለም 93% 60% እንኳን ሰክሰስፉል ሆነው ብናገኘው ትልቅ ነገር ነው። ቀስ እያለ እያደገ ነው የሚሄደው። ከዛ ውጭ ግን አሁን ያለው የትጥቅ ትግል እንቅስቃሴ ትልቅ እንቅፋት ነው፣ ትልቅ ተግዳሮት ነው። አይተሃል፣ በቀደም ቤኒሻንጉል ጉሙዝ ላይ በዛ ደረጃ ንጹሃን ዜጎች ሲጨፈጨፉ ያ ክልል ሰላም አግኝቶ ነበር በአንጻራዊነት ይሄን 2 ዓመት። አሁን ደግሞ ተመልከት የተፈጠረውን ችግር። እነኛ ዜጎች በከንቱ ምን ያክል ዋጋ እንደከፈሉና እነዚህ ችግሮች በየቦታው ላይ እየፈነዱ ሲመጡ የበለጠ ጣጣ ነው የሚሆነው ለሀገራዊ ምክክር ኮሚሽኑና እነኚህንም ኮንሲደር አድርጎ እንደ በቁጥር ብዛት ባንገልጸው ለኛ ሀገር ላይ ብልጽግና ቁጥር ባይደፍር
ጠቅላይ ሚኒስትራችንም ብዙ ቁጥር ባይደፉ ምክንያቱም ነገ ትዝብት ላይ ይጥለናል ሁላችንንምና ይሄ 93% ያድርግልን ከሆነ ያድርግልን እሰየው አሜን ሃሌሉያ እንላለን ያድርግልን ብለን ገባ ነገር ግን ሆኖ ብናየው ነው ጥሩ የሚሆነውና እንደው ይሄን ግምት ውስጥ ብናስገባ ጥሩ ይመስለኛል መልካም ቅድም ስትገልጸው ነበርና የጠቅላይ ሚኒስትሩ የስልጣን ዘመን እንግዲህ በምክክር ኮሚሽን እንዲሁም በህገ መንግስቱን ብቻም ሳይሆን እንደ ኦሪቱ ዘመንም በነቢያትም ጭምርም እየተነገረ ስለመሆኑ ያነሳዋልና የነቢያቱን ትንቢት እንስማ ተመልካቾቻችን ትንሽ ፈገግ ይበሉና ሁሌም ስለምንናገረው ነገር እኛ ስለወደድን ስለፈቀድን ሳይሆን እየተባለ ስላለ ስለሆነ እስኪ ይመልከቱት የነብያችንን ንግግር የዘንድሮ ምርጫ የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል ጨብጨቡ ቆንጆ ነው የዘንድሮ ምርጫ የሚቀጥለው ምርጫ ራሱ ጠቅላይ ሚኒስትር በብልጽግና ፓርቲ ያሸንፋል እግዚአብሔር ኢትዮጵያ ይወዳታል ኢትዮጵያ ማላችን ላይ ገብቶ ስራ የሚሰራ አጋንንት አለ ይሄ አጋንንት ለንቁ እና የነቢያቱ ንግግር ግን እኔ ባለፈውም ስትል ነበር እኔ እንደው ነቢያትም ኮኑ መጽሐፍ ቅዱሳቸውን ይዘው ሼዎችም ኮኑ ቁርአናቸውን ይዘው በቦታና ሃይማኖት አስተምሮ በሚፈቅደው ቦታና አካባቢ ላይ ብቻ ኦርቶዶክስም ቄሱም ሁሉም ምን ነው ከዛ ቦታ ወጥተው እዚህም እዛም ጦል ይላሉ ስትል አምረራ የተናገርክበት አንድ ፕሮግራም ነበር ከኔ ጋር በሰራነው ስቱዲዮ በብዙ ዘንድ እንደውም ተቀባይነትም ተወዳጅነትም አግኝቷል የባሰው ግን የነዚህ ነቢያት ናቸው ከብልጽግና ጋር ግን እነዚህ ነቢያት ያላቸው ግንኙነት እንደው ለኛ ላላመን እንደው ቢገልጡልን ምን አለ ምንድነው እንደዚህ ያለ ቁርኝነት የነቢያትና የብልጽግና ፓርቲ ቀደም ስታነሳ ጠቅላይ ሚኒስትሩ ፖለቲከኛ በዛ ሁሉም ፖለቲከኛ ሆናሉ ቸርች ውስጥ ገባ ፖለቲካው እሳቸውም ያዩት ነው ድሮ እዚህ አይነት ቦታ ላይ ፖለቲካ አታወራም እና በጣም እንደው ገባኮ ጓዙን ጠቅልሎ ቤተክርስቲያኑ ሲገባ ያየን ፖለቲካውና እኛ አይደለም የሚያበዛኑ ፖለቲከኞቹ አይደሉም የሚያበሱት ስርዓቱ ነው የእሳቸው መንግስት ነው ብልጽግና ነው ያበዛው እኔ ቅድም አንስቼልሃለሁ ነቢያት ስለ ሀገር ነው የሚጸልዩት ወንጌል ነው የሚሰብኩት ወንጌላውያን ንጹህ ወንጌል ነው ቀሳውስት ሼሆቹ ንጹህ ቁርአን የሚሰብኩት የሰማዩ መንግስት ኮካድሬ ናቸው እነሱ የሰማዩ መንግስት አገልጋይ ናቸው ምን ያደርጋሉ ምድር ላይ ተንጠልጥለው የምድራዊ መንግስትማ ራሱ ካድሬ አለ ከኛ ጀምሮ ፖለቲከኛው አለ ምን ያደርጋሉ እነሱ ምድራዊ ነገር ላይ ይሄ ዓለም ያልፋል ይጠፋል ሌላ አዲስ ሰማይና ምድር ይፈጠራል ይያሉ ዮሐንስ ራእይ ላይ ያለውን ትንቢት እየሰበኩ ስቲል ነው የምድራዊ ነገስታትን እድሜ ለማራዘም ቱዛት ኤክስታንት ይላል እንግዲህ ይወለ ስልጣንን ስትል ሳኦል ነው ይመስለኛል ጠንቋይ ቤት ሄደው ጥየቃን ምን ነው ጎስ ስፕሪት ይባላል የሙት መንፈስ ሳኦል የኤልያስን የሙት መንፈስ ሊያስጠራ ሄደ ንግስናው በጣም አደጋ ገጥሞት ይያለ ዘን የሳሙኤል መንፈስ ሳሙኤል ከሞተ በኋላ ሲሄድ ለምን አስጠራኸኝ ነው ያለው መንፈሱ ሲመጣ ለምን አስጠራኸኝ እኔ የሲኦል ፍርደኞች መጽሐፌ ውስጥ አስቀምጬዋለሁ ይሄን ታሪክ ከአንድ ነገር ጋር ያያየው ለምን አስጠራኸኝ እነሆ ከ3 ቀን በኋላ በስልጣን አትሮንም በህይወትም አትሮንም ነው የዛን ጊዜ የነበሩ ነገስታት በእግዚአብሔር እንደሚቀቡ ስለሚታሰብ በነቢያት በኩል ነበር የፈጣሪ መልእክትም የሚደርሳቸው የተቀቡትም በእግዚአብሔር ዘንድ ነው ስለሚባል የተቃዋሚ ፓርቲም የለም ተቃውሞም የለም የሚሾመውም የሚሽረውም እግዚአብሔር ነው ተብሎ ነው የሚታመነው ወለዛ ስርዓት ልንመለስ የታሰበ ይመስለኛል ነው ሳስበው አንዳንድ ጊዜ ትላንትና ኃይለ ሥላሴን ስዩም እግዚአብሔር ተብለው ተቀብተው ከስልጣን ሊወርዱ አልቻሉም ብለን ያ ስርዓት ተቀይሮ መጣና ከደርግ በኋላ ዘመናዊ የሆነ አስተሳሰብ መጣ ተባለ ዛሬ ደግሞ ተመልሰን ንጹህ ወንጌል መሰበክ የሚገባው ቦታ ላይ አሁን እዚህ ቸርች ውስጥ የኢዜማ አባላት ቢኖሩስ የትብብሩ ፓርቲ አባላት ቢኖሩስ እምነት መቼም የተለያየ ነው የፖለቲካ ፓርቲ ገደብ የለው ይሄን ሲሉ ደማቸው ቢፈላስ እዛ የማምለኪያ አዳራሽ እንዴ ምን ሆነ ነው አንተ ነብይ ለኛ የኛ መጋቢ የኛ ነብይ እንዴት አድርገህ ነው እኛም እኮ የተዋደርን ነው እኛም ውድድር ውስጥ ነው ያለነው እኛ እናሸንፋለን ብለን እየታገልን የተዋደርን አንተ ተነስተ በዚህ ደረጃ ካልክ በቃ ህዝቡን ሁሉ እኮ ምረጡ ብልጽግና ይሄ እኮ ነው ምረጡ በቃ ዶክተር አብይ ያሸንፋሉ ብልጽግና ፓርቲያቸው ያሸንፋል ህዝቡን ምረጡ ድምጽ ስጡ ነው ሌላ እኮ ምንም እንትን የለው
በጣም ነው የሚገርመው። ስሙን መናገር አልፈልግም። አንድ በጣም የሚቀርበኝ ሰው ጓደኛዬ ይወዳደራል አንድ ፓርቲ ወክሎና ቸርች እንትን ማለት ፈለገ መቀስቀስ ሰዎች ምናምን። ባክኛ አንተን አንመርጥህም እኛ ዶክተር አብይን ነው የምንመርጠው ብልጽግና ነው የምንመርጠው አሉ የቸርች ሰዎች እንኳን አለ። አዎ ታት ይሳይ እንዲህ ይገባል ስድ ድረስ ጎርጉሮ እና ይሄም ነብይ ሌሎች ፖለቲካ አመለካከት ያላቸውንም ሰዎች ጭምር ነው የሚያስተናግደው። አንድ አይነት እምነት ሊኖራቸው ይችላል። የወንጌል አማኞች ናቸው፣ እዛ ህብረት ስር ተሰብስበዋል። ነገር ግን የፖለቲካ አመለካከታቸው ሊለያይ ይችላል። ለምን ተለያየ ብላ አትልም። አንድ ቤተክርስቲያን ውስጥ የሚያመልክ ሁሉ በአንድ የሃይማኖት መስመር ላይ አይደለም ያለውና ይሄንን ስትናገር ሌላው ምን ይላል? ሌላው ፓርቲ አካል ሌላውን ፓርቲ የሚወግነው አካል ምን ይላል? ከነቢይ አፍ ከወጣ በቃ እግዚአብሔር ተናግሯል ነው የሚባለውና ዘኔን ነው አዝርቀቶታል። ይሄ አንዱ የምርጫ የድምጽ ማግኛ መንገድ አድርጎ ያሰላው ነው ብልጽግና። በየቤተ ክርስቲያኑ ነው የተሄደ አንዱ የኛ መንግስት ነው አይነት ስሜት በቀደም እንዳነሳ ነው። በጣም ነው የሚያሳፍረው። ወርደን ወደዚህ መጣናል። በእምነት ጭምር ተከፋፍለን የኛ መንግስት ነው ለሚል ነገር ድምጽ እንዲሰጥ ማድረግ ኢትስ ኖት ጉድ። ይሄ ምድራዊ ነገር ነው። ባይቀላቅሉት ነቢያቶችም ከእግዚአብሔር ነገር ጋር እግዚአብሔር ዘላለማዊ ነው፣ ሰማያዊ ነው። ሰማያዊ መንግስት አለ ብለን እየተሰበክን እንደገና ለምድራዊ መንግስት ይሄን ያክል ለስልጣን መጋጋጥ እግዚአብሔር ተናግሮኛል እያሉ እንደ ሐሰተኛ ነቢይ። በእርግጥ መጽሐፍ ቅዱስ ላይ እኔም አንተም እናነባለን፣ እኔ በደንብ አነባለሁ መጽሐፍ ቅዱስ እና ሐሰተኛ ነቢያት በመጨረሻው ዘመን እንደሚነሱም ይነግረን ነበር። እንግዲህ እንዴት አድርገን ሐሰተኞቹን ከእውነተኞቹ እንደምንለያቸው ፈጣሪ ራሱን ልቦና ይስጠን፣ ለኛም ዕውቀቱን ይክፈትልን፣ ለነሱ ብቻ አይደለምና ይሄን በዚህ ብናልፈው ጥሩ ነው። መልካም እንግዲህ ወደ ሌላው እንትናች ጉዳያችን እናምራ። እንግዲህ ከባለፉት 2 ቀናት በምክክር ኮሚሽን ላይ ጠቅላይ ሚኒስትር አብይ አህመድ ተገኝተው ያደረጉትን ንግግር በእንዲህ መልኩ አይተናል፣ ፈትሸናል። በእውነትና በምክንያት መሰረት አድርገን እንግዲህ ሐሳባችን ለመግለጽ ሞክረናል። የዚህ ሐሳብ ተቃርኖም ካለ አድማጭ ተመልካቾቻችን በአስተያየት መስጫ ኮሜንት ላይ ሐሳባችሁን እንዲገልጡልን፣ አንተንም ለምን እንዲያልክ ብለን መጠየቅ ይቻላል። እኔም ቦል ለምንስ እንዲማልክም ተብዬ ልጠየቅን እችላለሁ፣ መልስም ይኖረናል። ሌላው ከሰሞኑ እንግዲህ በገላን ጎራ ኢንዱስትሪ ፓርክ ምረቃ ላይም ተገኝተው ጠቅላይ ሚኒስትር ያደረጉት ንግግር አለ። እሱንም እንፈትሽ እስኪ። በቅድሚያ ይህንን ንግግራቸውን እናዳምጥ። ሰዎች ከአውሮፓ እየመጡ ከአሜሪካ እየመጡ በእናንተ ሀገር እድገት እየተደነቁ እየተደመሙ እናንተ አላየንም አልሰማንም አትበሉ። ምክንያቱም ፕራይመሪ የእናንተ ልፋት ውጤት ስለሆነ እነሱን ካስደሰተ ይበልጥ ደግሞ በሚቀጥለው አዳዲስ ስራ ይሰራን እንድንጠብቃቸው ሞቲቬትድ መሆን አለብን። እንደሰማነው ነው ንግግራቸውን። ያው ቀደም ብዬ እንደገለጽኩት በገላን ጎራ ኢንዱስትሪያል ፓርክ ምረቃ ላይ ተገኝተው ያደረጉት ንግግር ነው። ወደ ኋላም አንዱ ለሶስት ንግግሮቻቸው አለ። ሰዓትም እንደሳያልቅብን እሱን ያቀረብን ቆይታ እናደርጋለን። ከዚህም ጀምር እንግዲህ ከአውሮፓ ከአሜሪካ ከተለያየ ሀገር መጥተው በአገር እድገት ብልጽግና በሳቸው ቋንቋ ነው እንዲህ ያው ከዚህም በፊት የሚሉታል ለኛ ለለውጠኞቹ ራሱ እጅግ አስገራሚ አስደናቂ የሆነ በማይታመን ሚራክል የሆነ ለውጥ ላይ ነን ያለነውና ይሄ ነገር ከዛ ድረስ እየመጡ እየታያቸው እንዴት እናንተ እዚህ አይታያችሁም እያሉ እዛ ላሉትም ለኛም እየጠየቁ ነው ያሉትና ደግሞ አንተ ትንሽ አቅራቢያ ወደዛ አካባቢ ነውና እንደው ይሄ ልማት ታይቷል ወይስ እንዴት ነው? እኔ አሁን የሆነ ኢንዱስትሪ ፓርክ ሳይው ገላንጉራ በጣም ነው የሚያምረው። ውስጡ ኤቨርግሪን ነው። ትልልቅ ፋብሪካዎች ናቸው። ለረጅም ዓመታት አውቀዋለሁ። ውስጡ ግን የኢንዱስትሪ እንቅስቃሴ እቃቸው እንዲያውም አሁን ሰሞኑን ትንሽ ተከፍቷልና ነገር ሲደረግ እናያለን እንጂ እንደ ሌሎች ኢንዱስትሪ ፓርኮች በርካታ ሰራተኞች እየገቡ አሁን እዚህ ጎሮ አካባቢ አንድ ኢንዱስትሪ ፓርክ አለ። እዛ በጣም ብዙ ሰራተኞች ይገባሉ። ሰርቪስ አላቸው። በርካታ በተለይ በዚህ ማኒፋክቸሪንግ ላይ በጣም ብዙ እንትን አለ። ከዚህ ከልብስ ጋር ከጋርመንት ጋር የተያያዘና ይታያል። ወደዛም ብዙ እንትኖችና ደስ ነው የሚለን እኮ እኛ ማንም እኔ የምለው ዶክተር አብይ አህመድ በሳቸው ምሪት አገሪቱ ወርቅ አንጥፋ ብተኛ እኛ ቅር ይለናል እንዴ? በጣም ነው የምናመሰግናቸውና የምናደንቃቸው። የሰሩትን ስራ እኮ አሁንም እንትና እናደርግም። ጨለምተኛ አይደለሁም እኔም በግል አንተም አይደለም። ይሄ ጥሩ ነው፣ ይሄ ልክ አይደለም ነው። ነገር ግን ከልክ በላይ ደግሞ ኤግዛጀሬት ተደርጎ የሌለ ነገር ባዶ ሜዳ ላይ ሲፈጠር ደግሞ በጣም ነው የሚያናድደው። በተለይ ከመሪ ደግሞ ሲሰማው እኔ ገላንጉራ ምኑ እንደተመረቀ አላውቅም፣ ግን በጣም የቆየ ነው።
እንዲያውም ከህወሓት ወራሪ ኃይል ጋር በነበረው ጦርነት የተጎዱ የሰራዊት አባላት ለተወሰነ ጊዜ እዛ ውስጥ እንዳገገሙ እናውቃለን። ድንኳን ተጥሎ አይቻለሁ በተደጋጋሚ ለተወሰኑ ወራት። ያን የነበረው ጦርነት አይተሃል። በጣም አስቸጋሪ ነበር። እኛም በየተኙበት ጣቢያ እየሄድን ድጋፍ እያሰባሰብን እንዲታከሙ ስናደርግ ነበር። ፈረንሳይ ለጋሲዮን አካባቢ እኔም የዜማን ሰዎች ይዤ ዶክተሮችን ጭምር ወደ 30 የሚጠጉ ዶክተሮችን ሜዲካል ዶክተሮችን አስተባብረን በዜማ ልጆች አስተባብረን እዛ ሄደን የህክምና ድጋፍ ሁሉ እንዲያደርጉ አድርገናልና የዛን ጊዜ እነሱን ሲያስተናግድም ነበር። አሁን ግን የኢንዱስትሪ ፓርክ ሰው ኖሮበት የሚመረት የሚወጣ ካለ አጃይብ በጣም ነው ደስ የሚለኝ። ማን ይጠላል? ህንፃው ዝም ብሎ ቆሞ አይቀር፣ ለተራ ፕሮፓጋንዳ ፍጀቷ ብቻ ሆኖ አይቀር፣ ትውልዱን ስራ ያሲስ። እኔ በጣም የገረመኝ በዚህ እንትን ውስጥ ኢንዱስትሪ ፓርኩ በጣም ነው የሚያምረው፣ ውስጡም ውጭም ያምራል። ፍራንክሊ ስፒኪንግ ግን ውስጡ ማማር ብቻ አይደለም። ይሄ በመጽሐፍ ቅዱስ ላይ የኖራ መቃብር የሚባል አለ። ኖራ ተቀብቶ የሚያምር ሂድ መቃብር ቤት ስትሄድ፣ አሁን ወደ ዮሴፍ ምናምን ለቀብር ስንሄድ፣ ወደ ስላሴም ስንሄድ ለቀብር የሚያማምሩ የመቃብር እንትኖች ሐውልቶች የሚያማምሩ አጃይብ የሚያሰኙ ግን ውስጣቸው ያለው ምንድነው? አዝ ነፍስ የሌለው ነገር። እንዲህ ሊሆኑ አይገባም። ያምራሉ፣ ውስጡም ጭምር የሚያምር ህይወት መኖር እንዳለበት ነው የማምነው እኔ። ኮሪደሩ ያምራል፣ ልማቱ እኛ እንትን የለብንም። ማንም የቆሸ ነገር ማየት አይፈልግም። እሰየው በጣም ነው የሚያምረው። ነገር ግን ውስጡ ያለው ማህበረሰብ ምን ይመስላል የሚለው ይታይ ነው የኛ ጥያቄ እንጂ ብለው የተነሱ ፖለቲከኞች አንተናቸው አታደንቁንም ይላሉ። እንዴ እናደንቃለን እኮ። የምንቃወመው መደረቅ የሚገባውን ደግሞ መተቸት ይኖርብናል። የስ ያምራል፣ ሁሉም ነገር ያምራል። ውጪዎቹ መጥተው ያምራል ይላሉ። አዎ ያምራል። ከሚሳፈሩበት የተመቻቸ መኪና ወርደው እኮ በቀይ ምንጣፍ ላይ ተራምደው ነው የሚገቡት። ኤቨርግሪን የሆነ አካባቢን እያዩ ውበት ነው። ከዛ ጀርባ ያለው ህዝብ ግን ኑሮ ምንድነው የሚመስለው የሚለውን እኮ እነኛ የሚመጡ እንግዶችም አያው። የስ ኑሮአችን ላይ ለውጥ ካመጣ ሰየው ነው። አይ እሱን ነገ ነው የምትበሉት ከሆነም ነገ ምን በላው ፍሬ እኮ ከዛሬ አያያዙ ያስታውቃልና እኔ ውጪዎቹ አደነቁን። እናንተ አይናችሁ ብዙ ጊዜ ፓርላማም ተናግረናል። አይናችሁ ኢትዮጵያውያን አይናችሁን ክፈቱና ይሁ አይናችንን ከፍተን ለማየት እኮ የዕለት ጉርስ እንኳን መሸፈን ያልቻለ ህዝብ ነው። ጠቅላይ ሚኒስትሩ እያየን ነው። እንግዲህ የስጋ አይን አለን፣ የመንፈስ አይን ግን የለን። መንፈሳዊ ነገሮችን አርቆ የሚያይ አይን እንደ ነቢያት አልተሰጠም። የኛም ጸጋ የኔ ጸጋ አይደለም። ነገር ግን በስጋ አይናችን በአይነ ስጋችን የሚታየው ነገር እናያለን። ሁልጊዜ ግን የምናስበው ከዛ ጀርባ ያለውን ማህበረሰብ ምን ይመስላል? ሪሊ ልክ እንደ ምድሪቷ እንደምታምረው የህዝቡስ ኑሮ የማህበረሰቡ ጓዳ ያምራል ወይ? ብዙ ጊዜ ቤት ውስጥ ሳሎንን ታሳምራለህ፣ መኝታ ክፍል ዕቃ ቤት የሚገባ ሰው የለም። ሳሎንን ግን ወደ እርክም ጠላ ድንገተኛ እንግዳም ሊመጣብህ ስለሚችል በደንብ አስብተህ በደንብ አድርገህ ባለች ነገር ታስበዋለህ። ነገር ግን ምን አለ መሶብ ውስጥ የሚበላ ቁራሽ አለ ወይ? ድስቱ ባዶ ነው ወይ? ሽሮ እንኳን ቢሆን አለ ወይ የሚለው ማንም ገበናህን አያየህ። እሱ ገበና ነው ኢትዮጵያውያንን ግን ማኖር ያለበት የሚል እምነት ነው ያለኝ እኔ በእኔ ተራ አመለካከትና ይሄን ብናየው ልክ ነው። የሚያምር ነገር እናያለን። ይሄን አንክድም። ውጪዎቹ መተው ስለመሰከሩ አይደለም፣ እነሱ አይደለም የሚኖሩት ሀገር ላይ እኛ ነን። እነ ጉትሬዝ መተው እንትን ስላሉ አይደለም፣ ወይንም ሰሞኑን ሰብስበው ያመጧቸው ቲክቶከሮች ከአፍሪካ መተው ስለተንጫጩ አይደለም፣ ስላበሩ አይደለም። ቲክቶከሮቹ ኖ የዚች አገር ተዋንያን እኛ ነን። መሪ ተዋንያን እዚች ሀገር ላይ በመኖር መሪ ተዋንያን እኛ ነን። ምናልባት እነሱ ብቅ ጥልቅ ስለሚሉ ረዳት ተዋንያን ሊሆኑ ይችላሉ። እየመጡም ሲሄዱ ሲያዩ ከተውኔት ጀርባ ረዳት ተዋንያንም አሉ። ዋናው ግን የተውኔቱ አካል እኛ ነን። ተውኔቱን የምንሰራው ቲያትሩን የምንሰራውና በዚህ መልኩ ብናየው ጥሩ ነው እላለሁ። ነቃቸው መልካም፣ እጅግ አድርጌ አመሰግናለሁ። እዚሁ ዝግጅት ላይ ያደረጉት ሌላው ንግግር አለ፣ እንመልከቱ። ምናልባት አሁን ካመጣው ንጽጽር አንፃር እንኳን በደንብ ይሄ እሳቸውን ለመተቸት የሚያበቃ ንግግር ይመስለኛል። እስኪ እናዳምጠው። ቅድሚያ በየቦታው ሰራተኛ ችግር ነው ይባላል። ኢትዮጵያ ውስጥ ደግሞ ስራ የለም ይባላል። አልገባኝም የት ጋር እንደሆነ ችግሩ። አንዳንድ ቦታ ከህንድ፣ ከፊሊፒን፣ ከተለያየ ሀገርም ኢትዮጵያ ውስጥ ሰራተኞች ቻይና ብቻ ሳይሆን ብዙ ሀገር ማየት ተጀምሯል። ኬንያ፣ ናይጄሪያ ብዙ ነው የማገኛቸው። ኢትዮጵያውያን ብነቃ ጥሩ ነው። ዝም ብለን የሚባለው መድገም፣ የተዘመረውን መዘመር፣ የተሰደበውን መስደብ ሳይሆን ችግሩ የት ነው ያለው? ስራ አለ ወይስ የለም? ስራ አለ፣ ሰራተኛ የለም። ጭራሽ ሰራተኛው ከህንድም ከኬንያም ከዚህም ከዛም እየመጣ ነው ያለው።
በንግግር ብቻም አይደለም ሲሉ እንግዲህ በቪዲዮ ላይ እንደተመለከትነው ንግግር አድርጓል። ይህስ ነገርስ እንዴት ማየት እንዴት ማስታረቅ እንችላለን ከኢትዮጵያ ነባራዊ ሁኔታ አንፃር? ወንድሜ ይነቃቸው እሳቸውም አልገባኝም ብለው ጀመሩ። በቀደም ወይዘሮ አዳነች አልገባኝም ብለው ጀመሩ። እነኚህ ቱባ ታላላቅ መሪዎቻችን ያልገባቸው እንዴት እኛ ይገባናል? እንዴት ነው እኛ የሚገባን? እነሱ ናቸው እኮ እና አገር እየመረሩት እነሱ አይደለም። እኛ የማይገባን ነገር ቤተሰቦቻችንን በመምራት የምንመራቸው ሌሎች እንትኖች ካሉ እነሱ ላይገቡን ይችላሉ። ለምን አልገባንም ብለን ራሳችንን መጠየቅ ነው። እኔ ቤቴን በማስተዳደር ልጆቼን ወይም ባለቤቴን አልገባኝም ብዬ አይደለም። እኔ የገባኝን ለነሱ ነግሮ እነሱ እንዲገባቸው እኔ ለኔ ያልገባውንም እነሱ እንዲያስረዱ ማድረግ ነው ያለብኝና ችግሩ የት እንደሆነ አልገባኝም አሉ። ይሄ ጥናት ይደረግበታል። በጣም በርካታ የጥናት ኢንስቲትዩቶች አሉ። በዚህ አይታማም ይሄ መንግስት። ዘርፈ ብዙ ችግሮችን የሚያጠና አካል አጥኚዎች አሉ። በጣም ጎበዝ በዓለም አቀፍ ደረጃ ጨበጨበለ ማስጠናት ነው። እሳቸው ናቸው የሚያስጠኑት። ፎርም አድርገው የጥናት እንትን እንዲቀርብላቸው ማዘዝ ነው። ትልቅ ኃላፊነት ላይ ስላሉና እኔ በዚህ ደረጃ እንደው በየበረሃው ላይ የሚያልቁ ኢትዮጵያውያን በየጀልባው ላይ የሚሰምጡ ህንድ ውቅያኖስ ትልልቅ ውቅያኖሶች ውስጥ በአረብ በረሃ ውስጥ የሚያልቁ የመን ላይ የሚያልቁ እዛ ከሊቢያ ከታረዱት ያን አንተም ሀገር ውስጥ ሆነ ሰማያዊ ፓርቲ በጠራው ተቃውሞ ሰልፉ ላይ ወጥተን እንዳወገዝ ነው በአደባባይ ሲታረዱ ያየናቸው ተሰደው ሄደው እኮ ነው። ዛሬም ስደቱ እጅግ በጣም ተባብሶ ቀጥሏል። ፌደራል ፖሊስ ከያቅጣጫው እየያዘ አይደለም እንደ ሂውማን ትራፊኪንግ ሰዎችን ከቦታ ቦታ እያዘዋወሩ የሚሸጡ በተለይ በአፋር በኩል ስንት መኪና ሙሉ ነው የተያዘው። በሱዳን በኩል በተለይ አሁን በአፋር በኩል ከሀገር እየወጡ ኢትዮጵያውያን በየበረሃው ቀልጠው የሚቀሩ ይሄ ተስ ምን ጠፍቶ ነው? ስራ ጠፍቶ ነው? ለምንድን ነው የምንወሻሸው? ከህንድ ይመጣል። አዎ ይመጣ ይችላል ሙያተኛ። አንድ የህንድ ካምፓኒውን አምቶ እዚህ እንትን ሲል አንድ የቻይና ካምፓኒውን እዚህ ሲመሰሩት ከራሱ ሀገር ሙያተኞችን ይዞ ሊመጣ ይችላል። እነሱ ይመችኛል። እንደ መንግስት ስምምነት ነው ቢሆን እኛ ሀገር ላይ ሾርት ተርም ትሬኒንግ ሰጥቷቸው እነሱ በዛ ውስጥ እንዲሳተፉ ማለት። አለዚያ የተወሰነ ጊዜ ከውጭ ባለሙያዎች ጋር አብሮ ከሰሩ በኋላ ለውጥ ሲመጣ መሸኘት ነው። ይሄንን ማድረግና የሰው ኃይልን በአገራችን ሰው ኃይል መተካት ነው። እነኛም ሰዎች እኮ የሰው ኃይላቸውን ወደ አፍሪካም ልቀው መሸጥ ይፈልጋሉ። የሰው ኃይላቸው የዕለት ጉርሱን እንዲያገኝ ይፈልጋሉ። ይሄን እያደረጉ ነው ያሉት። እዚህ ሀገር ውስጥ ግን ሰራተኛ ጠፍቶ አይደለም እሳቸው እንደሚሉት። ካምፓኒዎቹ የራሳቸው ፍላጎት ነው፣ ከሀገራቸው ይዘው ይመጣሉ። ምናልባት ከሀገራቸው መንግስት ጋር ከኛም መንግስት ጋር የሚዋዋለው ነገር ሊኖር ስለሚችል ነው። ስለዚህ ይሄን ያክል አልገባኝም የሚሉት ምን ስራ አለ? በተለይ እኛ ሀገር ላይ የቀን ሰራተኛውን የዕለት ጉርስ የሚሰጠው የኮንስትራክሽን ስራዎች ናቸው፣ ግንባታዎች ናቸው። እነዚህ ግንባታዎች በሲሚንቶ ውድነት ምክንያት፣ በብረት ውድነት ምክንያት፣ በግብአት ውድነት ምክንያት ብዙ ጊዜ ሲቋረጡ ይታያል። ብዙ ጊዜ እኛ ሀገር ላይ እኮ ጠዋት ብትሄድ መገናኛ አካባቢ 22 እዚህ ወደ ጎሮ አካባቢ መሪ አካባቢ ብትሄድ በጣም በርካታ የሰው ኃይል መዶሻውን መጋዙን ምናምን የያዘ ታያለህ እኮ ቀጣሪ ፍለጋ እስከ ጠዋቱ 4 ሰዓት ምናምን አርፍደው ይጠብቃሉ። ከዛ ውስጥ የተመጣ የቀን ስራ ልብ አድርግ፣ ካገኘ አገኘ፣ ካላገኘ ይሄዳል። ይሄ ደግሞ የትኛውም ሀገር ላይ ነው፣ የትኛውም የኢትዮጵያ ምድር ላይ ነው። ይሄ እኮ የስርዓት መጠናችን ምን ያክል የበዛና አስተማማኝ ስራ ዘላቂነት ያለው ስራ የሌለው በየቀኑ የዕለት ጉርሱን እንደ ሙሴ መና ለመጠበቅ ወጥቶ የሚሰበሰብ ህዝብ መሆኑ ታያለ። ይሄው እኮ ስራ ፈት ነው። ስራውን ካላገኘ ቀጣሪ ካላገኘ ለቀን ስራ ጥሎ ይመለሳል ወደ ቤቱ። ያ ሰው ምን ይበላል? ምን ይጠጣል? በምን ልጆቹን ያሳድጋል? ይሄንን ነው የምናየው። ከዛ ውጭ ኢትዮጵያ ውስጥ ያለው የሰው ኃይል እጅግ ከፍተኛ ነው። ብዙ ጊዜም እኮ መንግስት ሲናገር የለን ኢትዮጵያ ውስጥ የሰው ኃይል አለ፣ ኢንቨስተሮች መጥተው እንትን ቢሉ የሰው ኃይል እንትናችን ከፍተኛ ነው እኮ የተባለ ነው ያለው። ዛሬም የታሉ የዩኒቨርሲቲ ተማሪዎች ከራሳችን ልጆች ጀምሮ የለም እኮ ስራ። እንዲያውም ግማሾቹ የረሱትን የተማሩትን ትምህርት ረስተውታል። ሌላ ስራ ውስጥ ገቡ እኮ ስራ ፈጥረው። እንደ መሐንዲሱ ዶክተሩ መጥቶ እኮ ሌላ ሽንኩርትና ቲማቲም ሲቸረችሩ መንገድ ላይ ያየናል። የስራ መስክ ጆብ ኦፖርቹኒቲ የለም በዛ መስክ ላይ። ዩኒቨርሲቲዎቻችንም ከዚህ ቀደም ተለጥጠው እንትን ስራ የሌለበት እንትን ላይ ማአት ሰዎችን ነው ማአት የሰው ኃይል ነው አሰልጥነው ያወጣውና እኔ እንዴት እንዳዩት አላውቅም። እሳቸው ራሳቸው እኛም አልገባንም፣ እሳቸው ያልገባቸውን ፎርዛት ማታ እሳቸው አልገባ፣ እኛ ደግሞ ጭራሽ አልገባንም፣ ግራ ተጋብተናል። በዚህ ቋንቋ የሚገለጽ ሳይሆን ምን እናድርግ ችግሩን ለመፍታት ቅድም ያነሷቸው አሉ። ኢንዱስትሪ ፓርኮች በሙሉ አቅማቸው ወደ ስራ እንዲገቡ ማድረግ፣
ኢንዱስትሪ ፓርኮች ወደ ስራ እንዲገቡ ደግሞ ሰላማዊ ሲቹዌሽን ኢትዮጵያ ውስጥ መፍጠር ነው። በርካታ ኢንቨስተሮች ኢትዮጵያ ውስጥ ባለው የሰላም እጦት ችግር ምክንያት ለቀው አይደሉም እንዴ? ከብዙ ቦታ ላይ ለምን እንወሻሻለን? ሰላምን ማስፈን፣ መሳብ፣ ኢንዱስትሪዎችን ከጉቦ የጸዳ ቢሮክራሲው እጅግ አስቸጋሪ ነው። ትዝ ይላል አቶ መለስ አንድ ጊዜ ኢትዮጵያን እንትኖችን ሰብስበው ኮንትራክተሮችን፣ ኢትዮጵያን ኢንቨስተሮችን ውጪዎቹ ቢሮክራሲ ሲያስቸግራቸው ጥለው ወጥተው ሌላ ሀገር ላይ ኢንቨስት ያደርጋሉ። እናንተ ሀገራችሁ ናት፣ ወዴት ትሄዳላችሁ? ታገሉ አብራችሁ ቢሮክራሲውን ነው ያሉት። አብረን እንድንታገል በሩ መክፈት ነው። የሀገር ሀብት በተለያየ ሙሰኛ እየተዘረፈ በብልጽግና ዘመን ላይ ዛሬ ይሄን ያክል ተመጻድቀን የምናወራበት ጉዳይ የሀገር ሀብት እኮ ነው የሚዘረፈው። ውስጣችን የማይደማ እንዳይመስላችሁ በጣም ነው የምንቆጨው እየተደረገ ባለው ነገር። በጣም ኮረፕሽኑ ከመጠን በላይ ግራንድ ደረጃ ላይ ስለደረሰ በጣም ነው በቃ እንትን እያለ የመጣውና ይሄ ነው እኮ ልጆቻችንን ስራ የሚያሳጣው። ይሄ ነው ትውልዱን እኮ በድህነት አረንቋ ውስጥ የሚከተውና ከዚህ ነገር ለመውጣት ይሄንን የራሳቸውን መንግስት ማስተካከል ነው እንጂ አልገባኝም ብለው ነገር መጀመር አልነበረባቸው። የሰው ኃይል የተትረፈረፈ ነው ያለ ኢትዮጵያ ውስጥ። የስራ አጥነቱ የለም፣ የኦፖርቹኒቲ ክፍተት የለም። ይሄን የየዕለት ስራ ቃርሞ የሚበላ ሰው ነው ያለው። ስለዚህ ይሄንን እያየን ልክ ኢትዮጵያ ውስጥ ትውልዱ እንደማይሰራ አድርገን የምንናገረው ነገር ትንሽ ይከብዳልና እስቲ ይፈቀድለት። እንኳን እነሱ እኛ እንኳን በዚህ እድሜያችን ተጨማሪ ስራ ካለን ሰር ድንጋይ ለምን አንፈልጥ? እኔ አስተማሪ ሆኜ ቤተሰቤን ያኖርኩት ስማ የቤትና ቢሮ ዕቃ ነበረኝ። በሚገርም ሙያ የምሰራው ዛሬ ሙያው ውስጥ ያለ ዛሬ ያንን ኦፖርቹኒቲ ባገኝ የሰራው ቤተሰቤን ደጉማለሁ። ከዛ ውጪ እኔም አልገባኝም ችግሩ የት እንደሆነ የሚለውን ነገር። እሳቸው መሪያችን ናቸው፣ እየመሩን ነው ያሉት፣ እኛም እየተመራን ነው ያለነው። ስለዚህ እሳቸው ናቸው ችግሩን አስጠንተው ለችግሩ ምሁራኖቻቸውን ይዘው በየመስኩ ችግሩን ለመቅረፍ መነሳት የሚገባቸው። መልካም እጅግ አድርጌ አመሰግናለሁ። መጨረሻ የመውጫችን የከንቲባ አዳነች አቤቤን ከሰሞኑ እጅግ አነጋጋሪ የሆኑ ንግግራቸው አለ። እሱን እንመልከትና የዛሬ መሰናዷችንን እናበቃለን። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ከንቲባ አዳነች አቤቤ አዲስ አበባ ላይ ምግብ ወደ ጎዳና ወጥቶ መለመን የሚያስችል ነገር ምንም የለም፣ የተመጣጠነ ምግብ እያቀረብን ነው እና በዚህ መልኩ ችግሩን ፈተነዋል። እንዳውም አሁንም ወደ ጎዳና መውጣት የሚያስባችሁ ካላችሁ ኑ በያላችሁበት እዚህ እጃችሁን ታጥባችሁ እጅግ ያማረ የተዋበ በንጽህና የተሰራ ምግብ መመገብ ትችላላችሁ ብለዋል። እንግዲህ ይህንን ነገር እንዴት አየው? አዲስ አበባ በዚህ ደረጃ አድጋ ተመንድጋ ይህንን ነገር ግን እሳቸው ከመናገራቸው አቤ ካንተ ጋር ሰርተነዋል ፕሮግራም። ይህን ፕሮግራም የሰራ ነው ደግሞ ልክ እንደዚህ ፕሮግራሙን ለአድማጭ ለተመልካቾቻችን ለማቅረብ በመፈለግ ብቻም ሳይሆን አንተ በተጨማሪ ሙያም ጭምር ስለሆነ አስታውሰ እንደሆነ መምህራን የሰራተኞች ኮንፌዴሬሽን ፕሬዝዳንት በፓርላማ ላይ ቀርበው ሰራተኞቻችን የዕለት ጉርሳቸውን አጥተው ከትርፍራፊ ምግብ ከሆቴሎች እስከ መለመን ደረጃ ደርሷል፣ የት አዲስ አበባ ላይና ሌሎች ከተሞች ላይ በማለት ሪፖርት አቅርበዋል። በዛው ሰሞን ደግሞ መልሰው እኙ ከንቲባ ሆቴሎች ትርፍራፊ ምግብ ለተረጂዎች፣ ምግብ ላጡ፣ ለመንግስት ሰራተኞች፣ ለሐኪሞች፣ ለመምህራኖች እንዳይሰጡ በደንብ ክልከላ ተደርጓል፣ መቀጫው ሁሉ ጭምር ተቀምጧል ብሎ የገንዘብ መቀጫውን ሁሉ በአደባባይ አስነግረዋል። ይሄ ከሆነ ከዛሬ 3-4 ወር በፊት ነው። በዚሁ መሰናዶ ላይ አቤ ካንተ ጋር ራሱ እጅግ ድንቅ የሆነ መሰናዶ ሰርተናል። ያ በሆነበት ሁኔታ ከንቲባዋ አሁን ወጥተው የምግብ እጥረት የሚባል ምግብ የሚባል የለም፣ እጅግ የተመጣጠነ ያማረ በንጽህና የተሰራ ምግብ አለ ከተማው ላይ እና እኔ አይገባኝም አሉ እሳቸው እንደ ጠቅላይ ሚኒስትርና ይህን ነገር እንዴት አየው? ይድነይ እሳቸው በተናገሩለት ማታ አንድ የሆነ አጭር እንትን አንድ ሚዲያ ላይ ኢንተርቪው ሰጥቻለሁ፣ ፕሮግራሙን ሰርተናልና ሰሞኑን ፌስቡክ እሱን ነው የያዘው። ትላንት እንዲያውም አንድ ፌስቡክ ላይ አንድ ሰው በድምጽ በቃ እንዴት አድርገው በምሬት የለቃት አጭር ቲክቶክ ቪዲዮ በጣም ነው የሚገርመው። የት ነው ያለው? እኔ መጥቼ ልብላ። የት ነው ይሄ ያለው? ለሱ ግን አይፈቀድለትም ተነግሯል። አትሊስት የተወሰነች ገቢ ያላችሁ ሰዎች እዛ ሄደው መብላት እንደማይችሉ ተነግሯቸዋል። እኔ
እውነት ነው የምልህ አንዳንድ ጊዜ እንዴት ነው ህዝቡ የሚኖረው ኑሮ እዚሁ አንተ የሚነገር ነገር ሽንገላ መሆኑን ስታይ ስሜት እኮ ይጎዳል። ጥሩ ነው፣ ልክ ነው። ምገባ ተቋማት አሉ፣ ጥሩ ነው። ፖዚቲቭሊ ነው የምናየው። እዚህ ቀይ መስቀል ጋር ስቴዲየም የምገባ ተቋም አለ፣ አይቻለሁ እኔ እዛ ኢዜማ ቢሮ በነበርኩ ሰዓት። አሁን በቅርብ ደግሞ አንድ ለቅሶ ወደ ቦሌ አራብሳ ሄጄ መድኃኔዓለም ቤተክርስቲያን አካባቢ አንድ የምገባ ማዕከል ላይ እናቶች ተሰብስበው ሲጠብቁ ስንጠይቅ ምንድን ነው ስንል የምገባ ማዕከል ነው፣ ምሳ ሰዓት ስለደረሰ መጥቶ ይመገባሉ የድሃ ድሃይት የሚባሉ ናቸው። ጥሩ ነው። አይ ዋናው ትልቁ ነገር ሆድ ጊዜ አይሰጥም፣ ረሃብ ጊዜ አይሰጥም። ይሄ መደረጉ ጥሩ ነው። ሌላውም ዓለም ላይ እኮ እንሰማለን፣ ሄደን ባናየውም እንሰማለን። ሌላው ዓለም ላይም እንደዚህ አይነት የምገባ ማዕከላት ጎራ ብለው የሚመገቡበት ዜጎች። ነገር ግን ከንቲባችን በነገሩን መጠን ነው ወይ? ይሄ የት ነው ያለው? እስኪ አድራሻውን ይንገሩን። አድራሻውን ከነገሩ ሰው ይመጣል፣ ወደዛ እኮ በእግሩም እየተጓዘ ይመጣል። እና አሌክስ አብርሃም በፌስቡክ ገጻቸውም የት ነው አድራሻው ይታወቅና ወደዛ ሰዎች እንዲሄዱ እናድርግ። ማንም አይጠላም። የተማሪዎች ምገባ አለ፣ ጥሩ ነው። ነገር ግን በምገባ ምጽዋት ብቻ እስከ መጨረሻው መዝለቅ አይቻልም። እንዴት አድርገን ቀስ እያልን ከዚህ የምገባ እንትኖች ዜጎችን እናውጣ የሚለው ግን ወሳኝ ጉዳይ ነው። ቁጭ ብሎ መብላትም ካለ ትውልዱ ስንፍናን ነው የሚረጨው። ለጊዜያዊ ፕሮፓጋንዳ ትርፍ ካልሆነ በስተቀር ለመንግስታችንም አይጠቅምም። ባጠረው ሰዓት እጁ ከየት አምጥቶ ይሰጣቸዋል? ዛሬ ኢትዮጵያ ውስጥ የምግብ እህል እጥረት አለ፣ የምግብ እጥረት አለ። ምንድነው? በየአመቱ በጣም በርካታ ረድኤት ድርጅቶች ይረዱና የለም እንዴ? በየአመቱ የማይረዳ ኢትዮጵያ ያለ የዕለት ምግብ አጥተው ምንድነው? እና ዩኤስአይዲ እድሜ ልካቸውን ሲረዱ የከረሙት ከዘይት ከቅንጨ ከበቆሎ ጀምሮ ከስንዴ ጀምሮ 23 ሚሊዮን ወርደንም እኮ ወደ 3.5 ሚሊዮን ቁጥሩ አሻሚ ቢሆንም ገብተናል ብለው በሚሊዮን የሚቆጠር እኮ ሪፖርት አቅርባሉ ጠቅላይ ሚኒስትሩ በባለፈው ሳምንት እኮ የተረጂዎችን ቁጥር። እሱም እኮ እርዳታ ይፈልጋል። እሳቸው እኔ ነገርኩ ቅድም እኮ ብልጽግና እንደ ብልጽግና ቁጥር የሚደፍረኝ በዚህ 5-8 ዓመት ውስጥ ከ23 ሚሊዮን 3 ሚሊዮን ካመጡ እኔ ለምን ዘመናቸው እንዲያውም እንደ ቻይናው መሪም የኢትዮጵያ ቢተውላቸውም ደስ ይለኛል። በቃ ሜልክ እንዲገዙ። ይሄም 3 ሚሊዮን እሳቸውም ያሉት 3 ሚሊዮን ግን ተረጅ ነው፣ ይፈልጋል ምግብ። ይሄ ምግብ ከውጭ ድጋፍ ነው የመጣው ነው ወይ? እኔ ቦረና ኤሪያ ተወልጄ ያደኩ ነኝ፣ አዶላ አካባቢ። ቦረና አካባቢ ያለ ማህበረሰብ ካለውም የአየር ጸባይ አንፃር በየጊዜው ከብቶቻቸው ጭምር እኮ ድጋፍ ይፈልጋሉ። አይደለም ሰው ለምን ነው የምንዋሸው? እና በዚህ ደረጃ ይሄን ያክል ትኩስ ምግብ፣ ደረጃውን የጠበቀ ምግብ ማን ቤቱ በላና ነው ደረጃውን የጠበቀ ምግብ? አንተ የሆነ ድንኳን ተደኩኖ በመንገደኛ በጣም በኑሮ የተጎዳ ሰው ገብቶ ይበላው? ማን መጀመሪያ በቤቱ ሰራተኛው ራሱ ደረጃውን የጠበቀ ምግብ ይበላል? ሹማምንቱ ካልሆኑ በስተቀር ትልቅ ሌላ ገቢ ምንጭ ያላቸው ኮረፕት የሆኑ ሰዎች ካልሆኑ በስተቀር ማን ነው እሱ ይሄን የሚያደርገው? የአዲስ አበባ መስተዳድር ለፋሲካ ምንድነው ያወጣው ማስታወቂያ በግልጽ ያስነገረው? ለፋሲካ ስጋ በ600 ብር ከሸማቾች ትገዛላችሁ ተብሎ ተለመደ። የአዲስ አበባ ህዝብ በድህነቱ ትንሽ ነገር ቀምሶ ጾሙን መፍታት የፈለገ ህዝበ ክርስቲያን ጎርፎ ሴት ባለንትኖቹ ማስታወቂያ የለጠፉ ነው የሰኩት። እኔ አይቻለሁ ከአንድ 2-3 ቦታ ኖ በቃ እኛ ስለማያዋጣን ውላችንን አቁመናል ከሸማቾች ጋር ያለውን ብለው ዘጉት። ዛሬ በ600 ብር ስጋ ታስባለን እርሳውስ ተዘጋ። ማንም ሰው ያ በከዛ ገዝቶ ጾም የፈታ ሰው የለም። ከየት ነው በሬ የመጣው? በዛ ደረጃ የሚያዋጣቸው ነው ወይ ነጋዴውን? አሁን ካለው የኑሮ ውድነት አንፃርና በቃ ተስቆ ነው የሚያልፈው። አንድ ጊዜ ያው ሾርት ሜሞሪ አላችሁ ተብለናል። የትናንቱ ትዝ አይለንም። የዛሬ ኑሮ ለመኖር ደፋ ቀላ ስለምንል ትላንት መንግስታችን ያለውንም ያደረገውንም እየረሳ ነው ስለምናልፍ ምን ያደርጉ እነሱ እንጂ ከዚህ በዘለለ በዚህ ደረጃውን የጠበቀ ተብሎ ይሄን ያክል የሚገለጽበት አይደለም። ባለፈውም ሰርተነዋል፣ አንተም አሁን አንስተዋል። የፌዴሬሽን የህዝብ ተወካዮች ምክር ቤት ላይ የሲቪል ሰርቪስ ኮሚሽነሩ ዶክተር ማናቸው ያቀረቡት እንትን ትዝ ይላል። መምህራን፣ የመንግስት ሰራተኞች ምሳ ሰዓት ላይ ምሳ መያዝ አቅቷቸው በየእምነት ተቋማቱ የምሳን ሰዓት እንደሚያሳልፉ። ለዚህ እኮ ነው መምህራንን ምገባ የተጀመረው እኮ በተለያዩ ቦታዎች። ለምን ተጀመረ እሱ? ምክንያቱም በረሃብ አለንጋ የጠበሱ ማስተማር ስላልቻሉ፣ በረሃብ አለንጋ የጠበሱ ወደ ህዝብን ማከም ስላልቻሉ። ልብ አድርግ፣ ዶክተሮቹ በጣም በርካታ ጊዜ ባለፈው ዓመት ዶክተሮች አደባባይ ላይ ወጥተው ዋጋ የከፈሉ የታሰሩ ጥያቄ አንስተዋል። ስላልበቃቸው የሚከፈላቸው 10 ሺህ ብር ደሞዝ
ኑሮ አንገፍጋቢ ስለሆነ ይሄንን ስታስተውል ይሄንን በፓርላማ የዘገበ መንግስት በፓርላማ ሪፖርት አድርጎ የተወያየበት መንግስት የጤና ሙያተኞች አለቆቻቸው እንደወጡ ቤት ኪራይ መክፈል አቅቷቸው አግዳሚ በየጤና ጣቢያ ያለ አግዳሚ ላይ ያድራሉ ተብሎ ሁሉ ተደብቀው አድረው እስከ መውጣት መድረሳቸው ፓርላማው እኛ ነን የሚያወራው ፓርላማው ነው የብልጽግና ፓርላማ የሀገሪቱ ፓርላማ የገዢው ፓርቲ በዘጠና ምናምን ፐርሰንት የያዘው ፓርላማ ነው ይሄን ያነሳውና ሹማምንቱ የሚያቀርቡት ሪፖርቱን ከዛ ነው ልክ እንደ በቀደም ፌደራል ፖሊስ 98 ቢሊዮን ብር አይደለም 78 ቢሊዮን ብር ነው ተብሎ በ20 ቢሊዮን ምክንያት 78ቱን ትተን በሱ ስንባላ ነበር እና ይሄንን አሁንም ያውቁታል ይሄ ህዝብ ሰራተኛውን ወደ ድጎማ የገቡት መምህሩን ወደ ምግብ ድጎማ የገቡት እኮ የምገባ ማዕከላትን እንትን ብለው አሊያም መምህራን በየትምህርት ቤቶቻቸው ባሉ ካፍቴሪያዎች በተወሰነች ገንዘብ እነሱ ከኪሳቸው አውጥተው ከፍተኛውን ገንዘብ መንግስት እየደጎመ እንዲመገቡ ይደረጉት የኑሮ ችግሩ ስላለ እኮ ነው ይሄም የተደረገው ዜጎች በየሜዳው ነገር ሊሞቱ ይችላሉ እሱ ደግሞ በጣም ከባድ ነው ምግብ ጠፍቶ ኢትዮጵያ ውስጥ ዜጎች የተራቡ ሞቱም የከተማ ራብ ደግሞ በጣም አደገኛ ነው አይታወቅም እንደገጠሩ የከተማ ራብ በየጓዳው ስለሚያዝና ከዚህ አንፃር ክብርት ከንቲባችን ለምን በዚህ ደረጃ እንትን እንዳሉ ግድ የለም የምገባ ማዕከላቱ አሉ እናምናለን እንዳሉ እነሱን ማሳየት እዛ ላይ ፕሮግራም መስራት ኢንተርቪው ማድረግ ተመጋቢዎችን የሸፈነላቸውን ችግር ጥሩ አድርጎ ማመስገን የሚያመሰግኑ አካላትንም እኛንም እኮ ጋብዘውን የነሱ ሚዲያ ላይ ይሄን በመስራታችን አመስግኑ ብለን እናመሰግንላቸዋለን ህጻቸውን ግን እነግራቸዋለን ከዚህ አንፃር ይሄን ማድረግ ሲቻል በዚህ ደረጃ ግን ደረጃውን የጠበቀ ትኩስ ምግብ እጃችሁን በንጽህና ታጥባችሁ መታችሁ ብሉ ልክ ነገስታቱ ድሮ ፍሪዳ እየጣለው ጭሰኞችንና ገባሮችን እንደሚቀልቡት በአመት አንድ ጊዜ እንደዛ ከሆነ ከባድ ነው የሚሆነው ወይም በአመት አንድ ጊዜ ቤተመንግስትና ከተማ አስተዳደሩ ቢሮ እየጠራ እንደሚመገበው ማህበረሰብ አይደለምና ይሄን ማህበረሰብ የዕለት ጉርሱን ከመሸፈን ባለፈ የነገ ህይወቱን መቀጠል ስለሚያስፈልግ በዚህ ደረጃ ለምን ምግብ ለመና ወጣችሁ የሚለው ነገር በፍጹም ስህተት ነው ኢትዮጵያ ነው ያለነው ሌላ ዓለም ላይ አይደለም ሌላውም ዓለም ላይ ምግብ ልመና አለ ምንድነው እሱ እኛ ሀገር ደግሞ የከፋ ነው ያለው ተረፈ ምግብ ከሆቴል የሚመለስ ተረፈ ምግብ ዛሬ ከየክልሉ የመጡ ህጻናት ታዳጊዎች ከተማውን ወረውታል ሰውን እንኳን ያስገሉት በየሆቴሉ እየዞሩ እኮ ድሮ ፌስታል ይዞ ነበር አሁን ፌስታል የለም በእጃቸውም ጭምር የምትሰጣቸው ተደብቀው ነው የሚሰጧቸው ነጋዴዎቹ ራብ ጊዜ አይሰጥማ ወይንም ከክልል ፈልሰው የሚመጡ ህጻናትን ከክልል ፈልሰው የሚመጡ ችግርተኞችን ክልሎች እንዲያቋቁሟቸው ፌደራል መንግስት ተጽዕኖ መፍጠር በተለይ የሲዳማ ብሔራዊ ክልላዊ መንግስት እና አቶ ደስታ ላይ ደግሞ ከአዋሳ የሚመጡ ከሲዳማ ክልል ላይ መጡ ህፃናት በአግባቡ በደላላው ምኑ የጫነ የሚያመጣቸው እዚህ መለመኛ የሚያደርጋቸው ፕሮፐርሊ እነኚህ ህፃናት የሚቋቋሙበትን እዛው ክልሉ ላይ መፍጠር ነው ሲዳማ ካሽ ክሮፕ ኤሪያ ነው ሀብታም ኤሪያ ነው ለም ኤሪያ ነው እኔ ሲዳማና ጉጂ መሃል ነው የተወለድኩትና ሲዳምኛ ቋንቋውንም እናገራለሁ የሚገርም አናግራቸዋለሁ አሁን ሳገኛቸው በደንብ አድርገው ይሄንን ማቋቋም መቻል ያለባቸው ክልሎች ናቸው ምን ይሰራሉ ይሄን ካላደረጉ ህዝባቸውን ፕሮቴክት አድርገው ከልመና ህፃናቱን በዚህ እድሜያቸው መማር ሲገባቸው ዩኒሴፍ ባወጣው መማር ሲገባቸው ህፃናቱ ለልመና ተሰማርተው ሌላ የሀገር ሸክም እኮ ነው የሚቀጥለው ትውልድና መንግስት ላይ የምንጥለው ይሄን ለማድረግ የክልል መንግስታት ምን ይሰራሉ ቪኤት ብቻ ነው የነሱ በጀት በቪኤት መንቀባረር ነው አርሶ አደሩ ልጆቹን ሰብስበው እንደሚያሳድግበት ኢቭን የቤተሰብ ምጣኔ እንኳን እኮ ይሰራ አይደለም ኢትዮጵያ ውስጥ የቤተሰብ ምጣኔም ስራ ከቆመ ቆየ እኮ በጣም ቆየ በፊት በጣም ይሰራ ነበር ቤተሰብ እየተመጠነ አይደለም ከኑሮ ጋር በሚሄድ መልኩ ነው ማስተማር ሰውን ተገቢ ነው ይሄን ብል መጨረሻ ላይ ደስ ይለኛል አመሰግናለሁ እኔም እጅግ አድርጌ አመሰግናለሁ መምህር ፖለቲከኛ ደራሲ አበባ አካሉ ሁሌም በነጋሪት ቲቪ በመቅረብ በሀገራችን ወቅታዊ ማህበራዊ ፖለቲካ ጉዳዮች ላይ እጅግ ጥልቅ በሆኑ ሁኔታዎችን በምክንያት መሰረት ባደረገ ለመሰጣቸው ትንታኔዎች እጅግ አድርጌ አመሰግናለሁ አቤ ክብረት ይስጥልኝ እኔም አመሰግናለሁ የሀገራችን ጉዳይ ግድ ስለሚለን ነው እንጂ የመቋም ሱስና የመጮህ ሱስ ኖሮብን አይደለም የኢትዮጵያ ጉዳይ ግድ ይለናል እስካለን ድረስ በህይወት ለሚቀጥለውም ትውልድ ጥሩ ሀገር ጥረን ማለፍ ስለምፈልግ ነው መንግስታችንም ከስሁት መንገዱ እንዲመለስ ነው ምንተቸውና አድማጮቻችንም ተመልካቾቻችንም ይሄንን በቅንነት ቢወስዱ ጥሩ ነው አመሰግናለሁ መልካም
አድማጭ ተመልካቾቻችን ሳይንቲስት የሌላት የፖለቲካ ሀገር በተሰኘ ርዕሰ ጉዳይ ከመምህር ከፖለቲከኛ ደራሲ አበበ አካሉ ጋር የነበረን ቆይታ ይህንን ይመስል ነበረ። ካነሳነው ሐሳብ ይጠቅማል ሊሆናል ያላችሁት ነገር እንዳገኛችሁ ተስፋ እናደርጋለን። ባነሳነው ሐሳብ ዙሪያ ላይ አስተያየት ካላችሁ በአስተያየት መስጫ ኮሜንት ላይ አስተያየታችሁን አጋሩን። ይህን መሰናዶ ይዤላችሁ የቀረብኩት እኔ ይድነቃቸው ከበደ ነኝ። ዳግም በሌላ ዝግጅት እስክንገናኝ ድረስ በያላችሁበት ሰላም ነው።